በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ለወገኖቹ ለእስራኤል መድኃኒትን ያደረገ ይቅር ያለን የአባቶቻችን አምላክ ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው የበዛ አምላክ አበው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እማምላክ እግዝእትነ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። ምነው ፈዛችኋል? ያው ነገ 27 ስለሆነ የጌታችን መድኃኒታችን ኢየሱስ ክርስቶስ ወርሃዊ የስቅለት መታሰቢያ በዓሉ ስለሆነ ረቡዕ ላይ ሲገጥም ምንጊዜም ወደ ማክሰኞ ጉባኤው እናመጣዋለንና የመታወስ ዕድሉ እየጠበበ ይሄዳል እና በዛ ምክንያት ትንሽ ቁጥራችሁ ቀንሷል። ግን ቁጥር ቀንሷል ቢባልም በጣም ብዙ ናቸው እና የእናንተ አሜንታ ከእኔ ሰላምታ በጣም ያነሰ ሲሆን ያስገርማል። እግዚአብሔር አምላክ ይቅር ይበለን። አሜን። እሺ አትፍዘዙ ብዬ ነው። እግረ መንገዱን እንዲያው አጫጭር መልእክቶችን ተናግሮ ወደ ዋና ትምህርት ለመግባት አንደኛው ነገር ብዙ ሰዎች መንፈሳዊ ቁም ነገርን ይረሳሉ። እንደው መነሻ ከሆነን ዘንድ እንደው ዝም ብዬ እንደ መልእክት ላድርገው ብዬ። ለምሳሌ ብዙ ሰዎች ነገ ይመጣሉ። ሳምንት ሲነገር ሰምተዋል፣ ግን ነገ ይመጣሉ እና ዛሬ የለም እንዲህ ጉባኤ ይላሉ። እንዴ ትናንት ተደረጉ ሲል ወይ እንዴት ረሳሁት ይላሉ። ለመሆኑ የሰው ልጅ የሚያስታውሰውና የሚረሳው ምኑን ነው ብትሉኝ፣ እንደ ስጋዊም ሆነ እንደ መንፈሳዊ ጭንቅላታችን ቅድሚያ የሚሰጠውን ነገር ምንጊዜም አንረሳው። አይደለም ጭንቅላታችን ይሄ የትውስታ ቦታ አለ አይደለም? በጭንቅላታችን ላይ የአእምሮ ባለሙያዎች ወይም ደግሞ የስነ ልቦና እና የስነ አእምሮ ሐኪሞች በዚያ ጉዳይ ምርምር የሚያደርጉ ሰዎች እንደሚነግሩን የሰው ልጅ የትውስታ ቦታ አለው። እስካልተጎዳ ድረስ ማስታወስ ይችላል። ነገር ግን ስናስታውስ ጭንቅላታችን በሰጠው ደረጃ ወይም በእናንተ ቋንቋ በግሬዱ ልክ ነው የምናስታውሰው። በዛ ልክ ነው። ለምሳሌ የኤል ክላሲኮ ጨዋታ ቢኖርና ኳስ በጣም የሚወድ ሰው የማድሪድ እና የባርሰሎና ደጋፊ ኤል ክላሲኮ መቼ እንደሆነ ቀኑን አይደለም ሰዓቱን ይረሳዋል? አይረሳውም። ምክንያቱም ጭንቅላቱ ላይ ትልቅ ቦታ ያለው ነገር እሱ ነው። በነገራችሁ ላይ ብዙ ጊዜ አንረሳም። እንደው በቀላል ነገር ልንገራችሁ። ለምሳሌ ወንዶች አይጣልባችሁ ያደርግባችሁና በዘንድሮ አማርኛ እንደሚባለው የሆነች ሴት ወደዳችሁ። በዘንድሮ አማርኛ ያው መውደድ የሚለው ቃል ቅጥ ስለሌለው ብዬ ልታገኟት በጣም ብዙ ጥረት አድርጋችሁ አልተሳካላችሁ እና አንድ ቀን ደወለችና ከ10 ቀን በኋላ በዚህ ሰዓት እዚህ ቦታ ላይ እጠብቅሃለሁ ብላ ብትላችሁ ያን ቀን ያን ሰዓት ትረሱታላችሁ? እንዴት ዋላችሁ? ይረሳል? እንኳን ሊረሳ በየደቂቃው ካውንት ዳውን አለው አይደል? ስንት ቀን ቀረ? የምንቆርብበትን ቀን፣ ንስሐ የምንገባበትን ቀን፣ ገዳም የምንሳለምበትን ቀን፣ በጎ ስራ የምንሰራበትን ቀን። በነገራችሁ ላይ የሰው ልጅ ደሞዝ ሊወጣ ስንት ቀን ቀረው እያለ የሚያሰላ አስራት ለማውጣት ነው ለራሱ ጉዳይ። ደሞዝ መቼ ወጥቶ መቼ አስራት አውጥቼ ብሎ ቀን የሚቆጥር ሰው ገጥሟቸው ያውቃል? የለም። ስለዚህ ጉባኤም ቢረሳ መንፈሳዊ ስራም ቢረሳ የመረሳቱ መሰረታዊ ምክንያት ጭንቅላታችን ላይ ቅድሚያ ቦታ ስላልተሰጠው
እንደውም አባቶቻችን ምን ይላሉ? አንድ እንግዳ ሰው መጥቶ ነበርና የመጣ እኮ ጉባኤ ብሎ ነው፣ ከሩቅ ቦታ ነው የመጣውና ጉባኤው መቼ ቀን እንደሆነ ረስቶታል፣ ግን እያወቀን የረሳው። የዚህ ደግሞ ምን ይባላል? አንተርትበትም። አባቶቻችን ሲተርቱ ምን ይላሉ? ውሃ ልትቀዳ ሄዳ ውሃ ረስታ መጣች ይላሉ። እዚህ ዓለም ያለንበት ዓላማ ሰማያዊ ነው ምድራዊ ነው? እንዴት ዋላችሁ? ኧረ እንዴት ዋላችሁ? አይሰማኝም። ምድራዊ ነው ሰማያዊ ነው መኖራችን? ሰማያዊ ነው አይደለም? ነገር ግን ቶሎ ትዝ የሚሉን ሰማያዊ ነገሮች ሳይሆኑ ምድራዊ ነገሮች ናቸው። ለምድራዊ ነገር የማንከፍለው ዋጋ የለም። እንኳን ሌላ ከሚያስገርመኝ ነገር አንዱ ዝሙት ለመፈጸም ዝሙት የሚፈጸሙ በልማድ ሴተኛ ዳር የምንላቸው ሰዎች ሄደን ከፍለን ነው ተከፍሎን ነው ዝሙት የምንሰራ? እንዴት ዋላችሁ? ዝሙት ቤት ሄዶ ዝሙት የሚሰራ ሰው ገንዘብ ከፍሎ ነው ወይስ ተከፍሎት ነው? ከፍሎ ነው አይደለም? ኃጢአት ለመስራት ምን ብሎ ከፍሎ። ቤተ ክርስቲያን ስንመጣ በክፍያ የሚሰጥ ምን ነገር አለ? ምንም ነገር የለም። በእርግጥ አሁን አንዳንድ ጊዜ ይሄ ቅባ ቅዱስ መቁጠሪያ ምናምን መሸጥ በጣም ጸያፍ ነው። በነገራችን ላይ ማንም የሚያደርገው ከሰማይ የወረደ መልአክ የሚያደርገው አያደርገውም እንጂ ብርሃነ ዓለም ቅዱስ ጳውሎስ ተናግሯል። ከሰማይ የወረደ መልአክ እንኳን ቢያደርገው መቁጠሪያ እንዳትገዙ። ሲጀመር የመቁጠሪያንም ሙያ ያወቃችሁትም አይመስልኝም። መቁጠሪያ ቅባ ቅዱስ ምናምን አትግዙ። ሲጀመር መብታችሁም አይደለም፣ በተለይ ቅባ ቅዱስ መግዛት። ከኛ ጅልነት ተምረው ወስደው ነው የፕሮቴስታንት ፓስተሮች ራሳቸውን ነቢያት እያሉ የሚጠሩ ደናቁርቱ ዘይት እያከፋፈሉ የሚሸጡት፣ በዛ ሚሊዮነር የሆኑት። እሱ ላይ ጥንቃቄ እናድርግ፣ እናስተውል፣ በእውነቱ እናስተውል። ዋናው መሰረታዊው ነገር ዓላማችን ሰማያዊ ከሆነ በነፃ የተሰጠንን ያለ ዋጋ ዘነሳይክሙ በከንቱ ያለ ዋጋ ዘነሳይክሙ በጸጋ በስጦታ እግዚአብሔር የዘላለም ሕይወት ሲሰጠን አስከፍሎናል። ዋጋ ጠይቆናል። ዋጋውን ማን የከፈለው? ራሱ እስከ ሞት የደረሰ ዋጋ ከፍሎልናል። እና በዚች በትንሿ ነገር ከተነሳው ዘንዳ ጉባኤ ቀኗ ከተቀየረች ስለሚረሳ የሰው ቁጥር ያንሳል። እዚህ ብቻ እንዳይመስላችሁ፣ ብዙ ቦታ እንደዛ ነው። ያ ብቻ አይደለም። በአጋጣሚ በዓል ላይ ከሆነም የጉባኤ ሰው ይቀንሳል። ምክንያቱም በዓል ላይ ሰው ትኩረት የሚሰጠው ምግብና መጠጥ፣ ዘፈንና ጭፈራ ላይ ስለሆነ። ያ ብቻ አይደለም። በጉባኤው ሰዓት ላይ ወይ የዘፈን ኮንሰርት ወይ የእግር ኳስ ጨዋታ ካለ የጉባኤ ሰው ያንሳል። እንዲሁነን እስከ መቼ ነው የምንዘልቅ ካላችሁ ራሳችንን እናስተውለው። አንደኛው መልእክቴ ነው። ሁለተኛው መልእክቴ አሁን ነው ስገባ የሰማሁት እውነት ይሆን ብዬ ነው። ቅዱስ ያሬድን ታውቃላችሁ አይደል? እንዴት ዋላችሁ? ቅዱስ ያሬድን ታውቃላችሁ አይደል? ጥሩ። የቅዱስ ያሬድ እምነት አባቶች ለሚልኩት እየላኩ እንዲደርስ ያደርጋሉ። ባለፈው ለእኛ ተልኮ ለምናደርሳቸው አድርሰናል። አሁን የግብዝነታችን ጫፉ የቅዱስ ያሬድ እምነት መሸጥ ተጀምሯል። በወሬን የሰማሁት ገርሞኝ፣ መሀል ሀገር አዲስ አበባ አካባቢ ተብሎ ሰማሁኝ። ልብ በሉ፣ የሚሸጡት ግለሰቦች ናቸው፣ ነጋዴዎች ማለት ነው። ክርስቲያንን የሚሉ ነጋዴዎች። ልክ እዚህ በየመንገዱ የዓመት ክብረ በዓልና ወራዊ ክብረ በዓል ሲሆን ከዋልድባ መጣ ከኢየሩሳሌም። እንዴት ዋላችሁ? መስቀሉን ነው የምንፈልገው ዋልድባ መምጣቱን ነው? ንገሩኝ እንጂ ከዋልድባ ከመምጣትና መስቀል ከመሆን የትኛው ይበልጣል? መስቀልነቱ ይበልጣል እኮ። ከዋልድባ ስለመጣ የተለየ ቃል ኪዳን በረከት ሊኖረው ይችላል። መጀመሪያ ግን እኛ የምንፈልገው መስቀሉን ነው። አሁን ከሆነ ደግሞ አዲስ አበባን ጨምሮ በበርካታ ቦታዎች ላይ ማተብ ላይ ያለን መስቀል የሚያስበጥስ ጋኔን መጥቷል። ይሄ ጋኔን ስሙ ቶም ይባላል። ቶም የሚባል ጋኔን ሀገሪቱ ውስጥ ገብቷል። እኔን የሚገርመኝ ነገር እኛ የምንፈልገው ቶነቱን ነው ወይስ መስቀልነቱን ነው? ለመሆኑ ጌታችን የተሰቀለበት መስቀል ቶ ነበረ? ንገሩኝ እንጂ ነበረ ወይ? ማንጠልጠያ ነበረ? የለው። ከምን አመጣው? የንቶ
እዛኛው ጉባኤም ተናግሬያለሁ። እስኪ እዚህም ልድገምላችሁ። መስቀል የተወቀርክ ካለ እባክህን ፋቀው፣ አጥፋው። እኔ አንድ ነገር ልንገራችሁ፣ ምናልባት ራሳችሁ ለሐሳብ መስ እያዘጋጃችሁ እንዳይሆን። እኔ የለሁበትም በዚህ ጉዳይ ላይ። ቴዎድሮስ ይመጣል ምናምን የምትለኝ ሰው አርፈ ተቀመጥልኝ። ይምጣም አይምጣም እግዚአብሔር ይወቅ። ስለሚመጣ ንጉሥ እኛ አናውቅም። አንድ ጊዜ እውነቱን ልንገራችሁ፣ አንድ ጊዜ ክርስቶስ መድኃኒታችንን የጠበቁ የዛሬ 2000 ዓመት መሲህ መድኃኔ ዓለምን አግኝተዋል። መሲሁን ግን ምድራዊ አድርገው የጠበቁት ሰዎች ሰቅለው ገለውታል። አሁንም ሌላ መሲህ የምትጠብቁ ሰዎች አላችሁ። ቴዎድሮስ የሚል ስም ለጥፋችሁ የምትጠብቁ፣ በመጀመሪያ ደረጃ ስሙ ቴዎድሮስ ለመሆኑ ማረጋገጫ የለም። ይህንን ማወቅ አለባችሁ። እቺ አጋንንት ሰውን ለሌላ ነገር እያዘጋጇት እንደሆነ ግልጥ ነው። አንደኛ ከመስቀሉ ይልቅ ቶነቱ ነው ትኩረት እየሰጠ ነው ያለው። ትርጉሙ እንደዚህ ነው፣ ሰባተኛ ፊደል ነው፣ 7 ፍጹም ነው ምናምን አትበለኝ ባክህ። ሰባተኛ የሆነ በጣም ብዙ ትርጉም ያለው ብዙ ነገር አለ። 7 ስለሆነ አንቀበለውም እኛ። እዛም ጉባኤ ተናግሬ ያለሁኝ እባካችሁ እችን እናስተውል። እኛ መስቀሉን መድኃኒታችን እኛን ያዳነበትን መስቀሉን ነው የምንሻው። ምክንያቱም መስቀል መግረር የጸር ተዋት መስቀል መግረር የጸር ተብሎ ተነግሯል። ጠላትን ዲያብሎስን ድል የሚነሳ አይደለም መስቀል። ሌላውን እንተው። የታሪክ ምርምሩ አንዲት የብራና መጽሐፍ ገልጠን ማታቆለ ፌስቡክ ገብተህ ስለ ስትራቀቅ ስትል ታሳዝነኛለህ። እና ጠይቅ እና የሚጠየቁት ጋር እናገናኝ። ጠይቅ፣ እናስተውል። እኔ ቅዱስ ያሬድ እምነት መሸጡ አይደለም የሚያሳዝነኝ። ምክንያቱም የማይሸጥ ነገር የለም በዚህ ዘመን። ከኢየሩሳሌም የመጣ ከእንትን የመጣ እንደዚህ የሆነ አባቶች እንትን ያሉት እንደዛ እየተባለ ብዙ መጨማለቂያ እንደሚሆን አውቃለሁ። እኔ ግን ያሳዘነኝ እንደምታውቁት እምነቱን በእምነት የያዘው በክፉ ቀን ረድኤት እንዳለው ቃል ኪዳን ስላለው ዝርዝር ውስጥ አልገባም። ባለፈው ተናግሬያለሁ። እምነቱን በእምነት የያዘው በክፉ ቀን ረድኤት አለው። ግን ከገበያ ሄደ ከቸርቻሪ ገዝተህ አይሆንም። ብትችል ገዳሙን ረግጠህ ደክመህ ባይሆን አባቶች ያስቀመጡበት ቦታ ላይ አንስተህ እንጂ ከገበያ ገዝተህ አይደለም። ይሄ በእውነት እየተደረገ ከሆነ እባካችሁን። በእርግጥ የሚያስቆመው ሰው የለም። ቤተክርስቲያንን ተደራድሮ ቢሸጣትም ዛሬ የሚደነግጥ ሰው የለም። እንደምታውቁት አባቶቻችን ገና ከእንቅልፋቸው ስላልነቁ እነሱ ምናልባት ተሽጣ አልቃ የነቁ እንደሆነ አላውቅም። ያ የኦሮሚያ ቤተ ክህነት መሰረታለሁ የሚለው ሰውዬ ጃዋር አህመዲን ጀበል ምናምን ነው ቤተ ክህነት ሲመሰርቱ እንኳን ትንፍሽ የማይል የቤተ ክርስቲያን የበላይ አካል እግዚአብሔር ሆነው ከማለት በቀር ምንም አንልም። የመጀመሪያው ማዕበል ደግሞ ወይ ያስክዳቸዋል ወይ ልም አድርጎ የሚያጠፋቸው እነሱ ነው። መቼም ቤተ ክህነትን ሳያጠፋ ወደ ህዝብ አይወርድም። ታውቁታለች። የመጀመሪያ ጽዋ ሄዳ ማን እንደምታጠፋ ግልጥ ነው ቀኑ ሲደርስ። ስለዚህ ይሄ ነገር እንዲታሰብበት አደራ። ሶስተኛ አጭር መልእክት እንደው አንዳንድ ጊዜ አልፎ አልፎ ቅሬታ ሰማለሁ። ትናንት ነው በቀደም ዕለት አንድ ወንድም ነገረኝ። ከዚህ በፊት አንድ ሰው ነገረኝ። አንድ ቀን አየሁኝ እና እናንተ እዚህ ጉባኤ ስለምትመጡ እና ነጭ ለብሳችሁ ነጠላ ለብሳችሁ ምናምን ስትታዩ ደህና ሰው ትመስላላችሁ ብዙዎቻችሁ። በግል ህይወታችሁ እስኪ እንደው በሞቴ ሁላችንም ክፉዎች ነን። በእርግጥ ሁላችንም ኃጢአተኞች ነን። ግን የማስመሰል ክርስትና አንኖር። በእውነቱ አንዳንድ ያየኋቸው እዚህ በፊት ነግሬያቸዋለሁ። አንዳንድ ጊዜ እዚህ ጉባኤ ያሉ ሰዎችን የሆነ ቦታ ያልሆነ ነገር ሲሰሩ ካየሁኝ ያላየው መስዬ ያለፌ ነው የሚሄዱ። ምክንያቱም እንዳየኋቸው ሲያውቁ ጉባኤ የሚቀሩ ብዙ ስለሆኑ። ስለዚህ በተቻለ መጠን አንድ እንሁን። ስንት ነው? ንገሩኝ እንጂ። እዚህ ቀሚስ የምትለብሽ ከሆነ እዛም ቀሚስ ለበሽ እባክሽ። እዛ ሱሪ የምትለብሽበት በተለይ የዩኒቨርሲቲ ተማሪዎች፣ እኔ ዩኒቨርሲቲ ግቢ ውስጥ ሱሪ የሚያስለብስ ምን አለ? አትሌቶች ናችሁ። አትሌት ከሆናችሁ ደግሞ ይለይላችሁና ፓንት ለብሳችሁ ሩጡ እንጂ መቼም ሱሪ ጂንስ ተለብሶ አይሮጥ። ምን ያደርግላችኋል? ሁለት ሰብዕና ምን ያደርጋል? በእውነቱ አንድ እንሁን። በመልካምነትም በስራም በአገልግሎትም አንድ እንሁን። አንድ ሰብዕና ወንድሞችን ብትሆኑ አንድ እንሁን። የትም ቦታ እስኪ እንደው ስራ ቦታ በሞቴ ክርስትናን እናስመስክነው። መጽሐፍ የሌለ እንዴ? መልካም ስራችሁን አይተው የሰማዩን አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት
ይብራ ተብለናል። ብዙዎቻችን እኮ ክርስትናን የምናስጠላለን እንደናንተ ከሆነ ሲቀር። አንዲት ሙስሊም እህት አለች የመጣች እኛ ጋር ትማራለች። ማንም አልጠራትም፣ በራሷ ነው የመጣችው። መብርሃን ነው ጠርታ ያመጣቻት። በራሷ መጣ አስተምሩኛለች፣ የተማረች ነው። እግዚአብሔር ሲፈቅድ ትጠመቃለች። ሁሌ እየመጣች የምትነገረኝ አንድ ተመሳሳይ ነገር አለ። አረ ልቤ ተፈተነ ትለኛለች። ለምን ስላት ወደ ክርስትና ሊስበኝ የሚችል ነገር አይኔ እያየ አይደለም። የተከራየውበት እንግዲህ ከቤተሰቦቿ በዚህ ምክንያት ተለያይታለች። ጓደኛ የላትም፣ ረዳት ምንም የላትም። አይኗ መልካም ነገር ማየት ይፈልጋል። ወይ ከካህናት ወይ ከዲያቆናት ወይ ከምእመናት የምታየው ነገር በሙሉ ያሳዝናታል። እና ለእኔ ትልቁ ተግዳሮት ለእሷ የክርስትናን እምነት ማስተማር ሳይሆን ምግባሩን ማሳየት ነው። በምን ላሳያት? እንደ በሞቴ በምን ላሳያት? ሰሙት እስኪ እንዴት ነው ማሳየት የምችለው? አንድ ትልቅ ሰው መጣና መምህር ነው፣ መንፈሳዊ አስተማሪ ነው። ያው ጠንከር ያለ ልጁን ጥሩ አድርጎ ማሳደግ ይፈልጋል። ነገር ግን አልተሳካለትም። ምክንያቱም እሱ ልጁን የሚያገኘው ከ24 ሰዓት 1 ሰዓት ብቻ ነው። ሰምታችሁኛል? ስንት? አብዛኛውን ጊዜው የሚያሳልፈው ከማን ጋር ነው? በትምህርት ቤት ከጓደኞች ጋር፣ በሰፈር ከጎረቤት ጋር ነው የሚያሳልፈው አብዛኛው ጊዜ። እንግዲህ ልብ በሉ 23 ሰዓት የተጣመመን ጊዜ በ1 ሰዓት እንዴት ነው ማስተካከል የሚቻለው? የማህበረሰብ ስሪት፣ ቤተክርስቲያን ላይ ያለው ስሪት እና ጎዳና ካልተስተካከለ በጣም ከባድ ነው። ዋናው መሰረታዊ ነገር ምን መሰላችሁ? እኔ ቅሬታ ስለመጣ ምናምን አይደለም። ዞሮ ዞሮ ያ ሰው ለእኔ መጥቶ ከአንዴም ሁለቴ ልጆች መጥተው ቅሬታ የነገሩኝ ለእናንተ ጥቅም ሲባል እንጂ ለማንም ጥቅም ሲባል እንዳልሆነ እንድናስተውለው እንድታስተውሉት አደራ ነው። እግዚአብሔር አምላካችን ሁላችንም አንድ ያድርገን፣ አንድ ያድርገን። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 1 ያለውን ኃይለ ቃል በእግዚአብሔር ስም አነባለሁ። ደህና ዋላችሁ። የማን ወንጌል? የቅዱስ ማቴዎስ ምዕራፍ ስንት? 5 ቁጥር 1። ብዙ ሕዝብንም ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ፣ አፉንም ከፈተ፣ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ይላል። በመንፈስ ምን የሆኑ? ነዳያን የሆኑ ድሆች የሆኑ። ዛሬ የትምህርታችን ርዕስ ሀብታም ይጸድቃል ወይ ነው። ደህና ዋላችሁ። ምንድን ሀብታም ይጸድቃል ወይ? ሀ እውነት፣ ለ ሐሰት ነው። ወይም ደግሞ ሀ አዎ ይጸድቃል፣ ለ የለም አይጸድቅም። ስለዚህ ነገር በቅዱስ ማርቆስ ወንጌል ምዕራፍ 14 ቁጥር 17 ላይ የምታገኙት አንድ ታሪክ አለ። በቀደም ጉባኤ የነበራችሁ ገድለ አባ እንጦንስ ላይ እየተረክ ነው። በቅዱስ ማቴዎስ ወንጌልም ይሄ ታሪክ አለ። አንድ ባለጠጋ መጥቶ ባጭሩ ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። እርሱም 10ቱን ትእዛዛት ታውቃለህ፣ አታመንዝር፣ አትስረቅ፣ አትግደል፣ በሐሰት አትመስክር፣ አባትና እናትህን አክብር የመሳሰለውን ትእዛዛት ነገረው። ጌታ ሆይ ይህንንስ ከልጅነቴ ጀምሬ ጠብቄአለሁ አለው። ጌታችንም አይቶ ወደደውና ጥያቄ ጠይቀው፣ ፍጹም ልትሆን ትወዳለህን አለው። እንኪያስ ያለህን ሁሉ ሽጥ፣ ለነዳያንም ስጥ፣ በሰማይም መዝገብ ታገኛለህ፣ ታከማቻለህ፣ የሞትንም መስቀል ተሸክመህ ተከተለኝ ብለዋል። የማን ነው ይሄ? መልስ እዛው ያዝ። ትምህርትን ቆርጦ መቅረጽ ነውር ነው። ምን ከዚህ አስጀመረ? በለዛው ዘግታ አስቀምጥ። ቅድሙ ተግሳጽ አይመለከትህም ላንተ? ከቀረጽክ ምን ነው የቅድሙ ስህተት ሆኖ አገኘው? ከወንጌል ቃል የወጣ ነው። ማን ላይ ምን አስቀረጸ? አባቶቻችን ይላሉ አንብብዋ ለመጽሐፍ እምጥንታ እስከ ተፍጻሜታ። ምንጊዜም ከመነሻው እስከ መድረሻው መልእክት ሲጀመር እስከሚጨረስ ድረስ ነው።
ከዚህ በፊት ተደጋጋሚ አይቻለሁ። ጊዜ እየጠበቅኩ ነበር ለመናገር። አንዳንድ ሰዎች እሷ ስትጀምር ብቻ ለምን ፈልገውት እንደሆነ አላውቅም፣ መሀል ላይ እሷ ስትጀምር ብቻ ይመጣሉ። ከዛ በፊትም ያለው የእግዚአብሔር ነው። ከዛም በኋላ ያለው እግዚአብሔር በሰውኛ ካየ ነው። ከዛ በፊትም ያለው የተናገርኩት እኔ ነኝ። ከዛም በኋላ ያለው እኔ ነኝ። ጌታችን እንደዚህ ብሎ ያን ባለጠጋ በተናገረው ጊዜ ወደኋላ ተሰቆ ተመለሰ። ለምን ቢባል ብዙ ገንዘብ ነበረው፣ ሀብታም ነበረ። ያን ጊዜ ዞር ብሎ ጌታችን ለደቀ መዛሙርቱ እንዲህ አላቸው፣ ገንዘብ ላለው ሰው ወደ እግዚአብሔር መንግሥት መግባት ምንኛ ጭንቅ ነው ብሎ አላቸው። ደህና ዋላችሁ። ምን አለ ጌታ? ገንዘብ ላለው ሰው ወደ እግዚአብሔር መንግሥት መግባት ምንኛ ጭንቅ ነው ብሎ አለ። ከዚህ አስከትሎ ምን አለ? ይቀልል ህልፈተ ገመል እንተ ስቁረተ መርፍ። ሀብታም ከሚጸድቅ ገንዘብ ያለው ሰው ከሚጸድቅ ግመል በምን ቢያልፍ ይቀላል? በመርፌ ቀዳዳ ግመል ማለፍ ይችላል አይችልም? ከባድ ነው አይደለም? ይህንን ያነሳውበት ምክንያት አለኝ። እስኪ እንደው ሀብታም የሆናችሁ እጃችሁን አውጡልኝ እስቲ። ሀብታም የሆናችሁ ሁለት ሰው ብቻ፣ ሶስት፣ አራት አሻውሩድ። ለምን መሰላችሁ? አሁን የመጽሐፍን ቃል ትመለከቱ ነው። ብፁዓን ነዳያን በመንፈስ ድሆች የሆኑ ይላል። ምንድን ናቸው? ብፁዓን ናቸው። ገንዘብ ላለው ሰው ነው ያለው። ሀብት መለኪያው ምንድን ነው? ብዙ አይነት ሀብት አለ አይደለም? የገንዘብ ሀብት አለ፣ የጤና ሀብት አለ አይደለም? የእውቀት ሀብት አለ፣ የመልክ ሀብት አለ፣ የጉልበት ሀብት አለ። ከነዚህ ሁሉ አንዱም የሌለው ሰው እዚህ መካከል አለ? ብጠፋ ወይ መልኩ ይኖረዋል፣ ወይ ጉልበቱ ይኖረዋል፣ ወይ ጤናው ይኖረዋል፣ ወይ ገንዘቡ ይኖረዋል፣ ወይ እውቀቱ ይኖረዋል። ገንዘብ ላለው ሰው ወይም ሀብት ላለው ሰው ወደ እግዚአብሔር መንግሥት መግባት ጭንቅ ነው የተባለ ለምንድን ነው? መጀመሪያ ዋናውን ጥሬውን መልእክት እናስተውለው። ገንዘብ በራሱ ምን ማለት ነው? ገንዘብ ብር፣ ዶላር፣ ፓውንድ ስተርሊንግ፣ ደግሞ ምንድነው ሌላ? ራንድ፣ ሌላ ምንድነው? ዩሮ፣ ዩዋን፣ ሌላ ምንድነው ያለ? ብዙ አይነት አለ። ቅርሺ፣ እሱስ ሌላ ነው። እንደዛ የሚባል ገንዘብ ያለ ናቅፋ ነው የሚባለው በዚህ ማዶ። በተራራ ስም የተጠራል። ሰዎቹ እኮ ገንዘባቸውን ናቅፋ ብለው ያሉት ናቅፋ ተራራ ላይ የተሰራችውን ነገር ለማስታወስ ነው። ናቅፋ ተራራ ኢትዮጵያና ኤርትራ የተለያዩበት ይሆን? ገንዘብ ለእናንተ ምንድን ነው? እንዴት ዋላችሁ? ገንዘብ ሲነሳ ትንሽ ጉባኤ የሆነ ነገር እንትን ይላል። ምንድን ነው ለእናንተ ገንዘብ? መቼም የሆነ ትርጉም ይኖረዋል ጭንቅላታችሁ ላይ አይደለም? እስቲ አንድ ጊዜ ጮክ ብላችሁ መልሱልኝ። ገንዘብ ለእናንተ ምንድን ነው? ምን? ዝም ብላ አንድ አማርኛ ላስተምር። ገንዘብ ምንድን ነው ሲባል መልሱ ምንድን ነው? ያው ገንዘብ ነው። እንዴት ዋላችሁ? ገንዘብ ምንድን ነው? ያው ገንዘብ ነው። ብር ሲባል በነገራችሁ ላይ አሁን ከሆነ የተለመደ ነገር አለ። የሆነ ቀን ላይ ከውጭ ልጆች በፖስታ አላኩትና ስከፍተው አንዱ ፖስታ $600 አለው በጥሬው የአሜሪካው ያ የድሮ ዋሽንግተን ምናምን የሚባለው ሰው የፎቶ ያለበት ኢን ጎድ ዊ ትረስት የሚል ጽሑፍ ያለበት ማለት ነው። አቤት! ከዛ ዩሮ ደግሞ 400 ዩሮ ሲደምሩ ስንት ይሆናል? 1000 ማለት ነው። ግን ዩሮ እና ዶላሩ ዋጋው የተለያየ ነው። እና ያንን ይዤ የሆነ ሰው ቤት ሄድኩና አውጥቼ እቆጥራለሁ። እቺም አሁን 1000 ምንም 1000 ማለት 10 ወረቀት ነው እኮ እምቆጥረው። ስራዬ ብዬ ነው፣ ሆን ብዬ ነው፣ ለማሳየት ነው። እዛ አካባቢ ላለው ሰው ለሃጩን የሚጥል ብዙ ሰው አለ ዶላር ሲያ እና እስኪ አንዷን ስጠኝ። ሴት ናት መቼም ሴት ልጅ ለዶላር እና ለምናምን ያው እናንተን አይደለም አይዟችሁ፣ እነዛ ነው። እናንተንም ሊሆን ይችላል። ምን ሊያደርግልኝ ይችላል? ይሄው እስኪ እንዴት እንደሚያምር። ይሄ እኮ የገዳማት ነው፣ ለገዳማት የተላከ ነው። እሺ አንድ ዚህ ቢያንስ ልንካው። ቤተክርስቲያን የምትቀረው ልጅ ናት።
የዋዛ እንዳይመስላችሁ፣ የእውነቴን ነው። አይ አላስነካሽም። ምክንያቱም እዚህ ብር ላይ ጋኔን አለ። በነገራችሁ ላይ ዶላር ላይ ምን አለ? ጋኔን አለ። ብር ላይ ጋኔን አለ። አጋንንት የሌሉበት ብር አታገኙም። ታዲያ ይሄ ብር ቤተክርስቲያን ለምንድን ነው የሚገባ ብትሉኝ፣ ጥንቱን ብር ቤተክርስቲያን ይገባል እንዴ? እንደ እውነቱ ሙዳየ ምጽዋት ከውጭ ነው መጣል ያለበት እኮ። ብር ንዋየ ዓለም ወደ ቤተክርስቲያን ይገባል እንዴ? ቤተክርስቲያን የቅድስና ዕቃ እንጂ ብር አይገባም። የሚገርማችሁ ግን ሙዳየ ምጽዋት የሚቀመጥ የት ነው? ቤተ መቅደስ። አፍራለሁ። በማን እንደማፍር ታውቃላችሁ? እኛ ህዝቡን ስላላስተማረን ከውጭ ከሆነ ይሰረቃል። ወደው አይደለም፣ በርግጥ ይሰረቃል። እንዳይሰረቅ ወስደው ቤተ መቅደስ፣ ያውም ላዩ ላይ ታሽጓል የሚል ይጻፍበታል። ማዕት ፊርማ። አይተማመንም። ሰበካ ጉባኤው እርስ በርሱ አይተማመን፣ አንዱ ይሞጨልፋል። ስለዚህ ታሽጓል፣ ፊርማ ይደረግበታል። ቁልፍ ይቆልፋል። አንዳንዴ በ2 በ3 ቁልፍ ይቆልፋል። በማይቀረጽ ቁልፍ ይቆልፋል። ያ ሁሉ ተደርጎ ሰበካ ጉባኤ በነበርኩበት ወቅት ላይ በህይወቴ አንድም ቀን ተገኝቼ ማለት ገንዘብ ቆጠራ እንዴ ቢሰረቅ ይሰረቀ የራሱ ጉዳይ። ከገንዘብ ይልቅ ምእመን እየተሰረቀ ገንዘብ ተሰረቀ ብያካኪ ዘራፍላል ይሰረቀው። መጀመሪያ ቤተክርስቲያን ምእመናን እንዳይሰረቁ ካልተከላከለች የገንዘብ መሰረቅ ምንም ያለው ቁልቢን ያልተሰረቀ አዲስ አበባን ያልተሰረቀ ይሰረቅ። የሚሰርቀው እስላም ነው። እንዴት ዋላችሁ? የሚሰርቀው እስላም ነው? ጴንጤ ነው? ምንድነው እምነቱ? ኦርቶዶክሳዊ። ለምንድን ነው የሚሰርቀው? ስላላስተማርከው፣ ህይወቱን ስላለወጥከው። የማን ችግር ነው? ዞሮ ዞሮ የኛ። የተሰረቀ ምእመን እኮ ነው የሚሰርቅ። አታውቁም? እንዴት ዋላችሁ? ማን ነው የሚሰርቅ? የተሰረቀ ምእመን እኮ ነው የሚሰርቅ። ምን ድንቅ ነው! ገንዘብ በዚህ ዘመን ቤተክርስቲያን ላይ ትልቁ ፈተና ነው። ሹመት በገንዘብ፣ ቅጥር በገንዘብ። የሚገርማችሁ ጉቦ፣ ከመንግስቱ የከፋ ጉቦ እኛ ቤት አካባቢ አይጠፋም። ያሳፍራል፣ ያሳስባል። ለዛ ነው ገንዘብ ላይ ጋኔን አለ ማለት ወረቀቱ ላይ ማለት አይደለም። ገንዘብ የሚለው እሳቤ ላይ አጋንንት አሉ። ገብቷችኋል? እንደው እስቲ ነው በሞት ያውን ገንዘብ ወረቀት ነው አይደለም? ንገሩኝ እንጂ በ100 ብር ልክ ወረቀቶችን ቀድጄ 10,000 ኖት አድርጌ አረንጓዴ ቀለም ወይም ሰማያዊ ቀለም ነክሬ ብሰጣችሁ ተቀበሉኛላችሁ? ምን ያደርግላችኋል? ምንም አያደርግም እኮ። አያችሁት? በነገራችሁ ላይ በሳይዝ በመጠን ከኛ 100 ብርና ከፈረንጆቹ $100 ከአሜሪካ በሳይዝ የትኛው ይበልጣል? የኛው 100 ከፍ ይላል አይደል? ዋጋ ወሰን የኛ 100 ያው 100 ነው። የነሱ 100 ግን ወደኛ ሲመታ በጥቁር ከሆነ 40 ምናምን ማለትም 4000 ከምናምን፣ በመደበኛው ከሆነ 3200 ብር ይሆናል። $100 ገብቷችኋል? ዓለም የሰራችው ስራ ወረቀት ነው። የሚገርማችሁ ነገር ከወርቅና ከብር ማን ይወደዳል? ወርቅ ይወደዳል። በተፈጥሮ በትክክልም ማን ስለሚከብር ነው? ወርቅ ስለሚከብር ነው። ከአሜሪካ ዶላር እና ከኢትዮጵያ የአሜሪካ ዶላር በወርቅ ነው እንዴ የተሰራው? በምንድን ነው የተሰራው? ያው ወረቀት ነው። ለምን በለጠ ይመስላችኋል? በሳይንሱ የምጣኔ ሀብት ባለሙያ ኢኮኖሚስት ምናምን አተታ ኧረ ዞር በልልኝ ተዋል ሰማህ። የአጋንንት ስራ ብቻ ነው፣ ሌላ ነገር የለም። አንዱን ከፍ አንዱን ዝቅ ያደርገዋል። ሁለቱም ወረቀት ሳለ ሌላ ምሳሌ ኮተት ውስጥ አንገባ። ገንዘብ የሚለው እሳቤ ብዙዎቻችንን ሊያጠፋን ስለሚችል ለዚያ ነው ገንዘብ ላለው ሰው ወደ እግዚአብሔር መንግስት መግባት ጭንቅ ነው። እስቲ ከኪሳችሁ ገንዘብ የያዛችሁ እስቲ አይዟችሁ ጣሉት ልላችሁ አይደለም፣ በሉ ከፍ አድርጉ። እኔ በይፋ አውጥቼ አሳያችኋለሁ፣ ችግር የለም። ለምሳሌ ከኪሴ ያው ገንዘብ ይዣለሁ 165 ብር አለ ኪሴ ላይ። ሀብታም ነኝ። በሉ እጃችሁን ከፍ። ገንዘብ የያዛችሁ በሙሉ ታው እህቶች፣ የታክሲ እንኳን የለም አውርዱት። ሁላችንም ገንዘብ አለን ማለት ነው። ስለዚህ ቃሉ ለሀብታም ብቻ ሳይሆን ለእኛም ይሰራል። ገንዘብ ላለው ሰው ወደ እግዚአብሔር መንግስት መግባት እንደምን ጭንቅ ነው የተባለበት ምክንያት በዋነኝነት 2 ነው። አንደኛው ካለው ገንዘብ
አስራትን በኩራትን ምጽዋትን ለማውጣት አጋንንት እንዲህ ነው የሚያንቀጠቅጡን። የሚገርማችሁ ነገር አንዲት እህት እንደው እባክህ አስራት ማውጣት አልቻልኩም፣ በቃ ይቸግረኛል፣ ገንዘቡ ብን ብሎ ነው የሚያልቅ። እንደው በሞቴ አስራት አውጭበትና ከቸገረሽ ከጉባኤ የመጣች ገንዘቡ ሰጭ ችግር የለውም፣ ግን ከዚያ በኋላ እስኪ እውነቱን ታዘቢ አልኳት። ከዛ በሌላ ቀን መጣችና እንደው እግዚአብሔር ይስጣችሁ አለች። ለምን ስላት አስራት ካወጣው በኋላ ገንዘቤ ደህና ነው፣ እንደውም ዛሬ ደውላ አንዲት የተቸገረች እህት ስላለች እኔም ትንሽ ላዋጣ እናንተ ማዋጡ ብላለች። እውነት ገንዘብ ተርፎሽ ልታዋጭ ስላት አዎ ልብ በሉ 3000 ምናምን ነው ደሞዟ። ቤተሰብ አስተዳድራበት አስራት ወጥቶበት ግን በረከት አለው። ሰው ለመርዳት ለመደገፍ ይኸው ደርሳለች። ነገር ግን በገንዘቡ ላይ የሚያድር ሰይጣን ከገንዘቡ ዘሎ የት ይገባል? ጭንቅላታችን ላይ ይገባና እጅጉን ስስታም ያደርገናል። የሚገርማችሁ ነገር ይሄ ገንዘብ ወረቀት ሆኖ ሳለ ዓለም ዋጋ ሰጠችውና ትልቅ ጉዳይ ያደረጋችሁ መጋደያ ጉዳይ ያደረገችው። መጋደያ ስጋን ብቻ ሳይሆን ነፍስንም ማጥፊያ ያደረገችው ዓለም ይህንን የሞት የጥፋት መሳሪያ ያደረገችው። እኛም ተቀብለን እያስተናገድ ነው። ስለዚህ የመጀመሪያው ገንዘብ ላለው ሰው ወደ እግዚአብሔር መንግስት ጭንቅ የሆነበት ምክንያት ምን መሰላችሁ? አስራቱን በኩራቱን ምጽዋቱን እንዳናወጣ ፍቅረ ንዋይ የገንዘብ ፍቅር ስለሚይዘን እንደ በሞቴ ለትምህርት እንዲሆን እስኪ ዛሬ እንስማማ። እኔ 165 ብር ይዣለሁ ብያለሁ። የእናንተን አላውቅም በየኪሳችሁ ያለው እንደው 1 ብር የያዛችሁ 10 ሳንቲም 10 ብር የያዛችሁ 1 ብር 100 ብር የያዛችሁ 10 ብር አውጥተን የቤተ ክርስቲያን ሙዳየ ምጽዋት ላይ እናስገባ። አስራት እንደው ዛሬ ከኪሳችን ካለው እናውጣ። አረ እንደው መሞት የተው እሺ ነው እንዴ? ስለዚህ ለዚህ ጉዳይ ሰው ሾማለሁ። ማን እስቲ በዳር ያለ ለአገልግሎት የሚሆን ሰው ቅድም ሀብታም ነኝ ብለህ እጅ ያወጣው ልጅ ለነገሩ አይማውቀው ነው የሚሻል ካሳፎር ሳያገባ ይዟት ቢሄድ ይስማል። ወልደ ጊዮርጊስ አንድ ብድግ በል ታንስ ለሱ ነው የምትሰጡ። ችግር የለውም የኛ ሰው ነው። በስንት በሌላ ገንዘብም አምነነዋል። እንኳን ለዚህ ተቀመጥ ትሰጣላችሁ። እሺ እኔ አሁን ስንት ዳለብኝ ማለት ነው? 16 ብር ከ50 በጣም ቀላል ነው። እንግዲህ ይሰቡት 160 የሚለውን ሳስበው ግን ብዙ ገንዘብ ማውጣ ነው የሚመስለኝ አይደል? በጣም ቀላል እኮ ቀን 16 ብር ከ50 እናንተም ከያዛችሁ እንደው በአጋጣሚ 10 ሺህ ምናምን ይዘ የመጣ ካለ እግዚአብሔር ይሁን እንግዲህ ቻለው 1000 ብር ነው ሰጠኝ ችግር የለም። እንደው በእውነት ሆን ብሎ ተንኩሎ ለራሱ ትንሽ ገንዘብ ይዞ መጥቶ እንዳትሉ። ይሄ ወላዲተ አምላክ ተመስገን ስንት እንደያዝኩ እንኳን ነው ቆጥሬ ያወቅሁት። ምክንያቱስ ደግሞ ጉባኤ ስመጣ ብዙ ጊዜ ያው ልብስ ኩታ ምንም ቀይረን ስለምንመጣ ከስራ እንደዛ። ስለዚህ አስራትን እናውጣ። በሞቴ አስራት እናንተ ተማሪዎች ደጋግሜ ያልነገርኳችሁ በነገራችሁ ላይ ስለ አስራት 10 ምናምነኛ ጊዜ ይመስለኛል አሁን ሳስተምር። ከዚያች ከምታገኙት የኪስ ገንዘብ አስራት አውጡ። የእውነት አንደኛው ነው። ሁለተኛው እንቅፋት ክርስቲያን ፍጹምነት የተሰጠው ፍጹም ለመሆን ግን ያለን ሁሉ መስጠት ያስፈልጋል። ለዚያ ነው ያለን ሁሉ ሽጥና ለነዳያን ስጥ፣ የሞትህን መስቀል ተሸከም፣ በሰማያት መዝገብ ታገኛለህ ብሎ ሲለው ባለጠጋ ወደ ኋላ አለ። ገንዘብ ላለው ሰው ወደ እግዚአብሔር መንግስት መግባት እንደምን ጭንቅ ነው ተባለው። በጥሬው አንደኛ ገንዘብ ነው። ሁለተኛው ገንዘብ የተባሉ ቅድም የጠራናቸው አሉ። አንደኛው ሀብት ወይም ገንዘብ የተባለ በነገራችሁ ላይ ገንዘብ ማለት የኛ የሆነ ማለት ነው። አንደኛው እውቀት አላችሁ? እንዴት ዋላችሁ? አረ እንዴት ዋላችሁ? እውቀት አላችሁ? አራለ እውቀት የሌለው ሰው አለ እንዴ? ደረጃው ይለያይ እንጂ እውቀት የሚያጠራው ሰው አለ እንዴ? የለም እኮ እንዴ። በተፈጥሮ እኮ ጭንቅላታችን ስሙ ምንድነው የሚባለው? ንገሩኝ እንጂ እዚህ ውስጥ ያለው ምንድነው የሚባለው? አረ ጉድ ይፈልቷል። እችንም አታውቁም? እዚህ ውስጥ ያለው ምንድነው የሚባለው? ጉድ ይፈላል።
እንዴት ዋላችሁ? ነገ መድኃኔ ዓለም ነው አይደለም? ወርሃዊ በዓል ነው። ብዙ ደጋግ የቅዱሳን በዓላት አሉ። ነቢዩ ቅዱስ ሄኖክ አለ፣ ሊቀ መላእክት ቅዱስ ሱሪያል አለ፣ ሐዋርያው ቅዱስ ጢሞቴዎስ አለ፣ ታላቁ ሰማዕት የእመቤቴ ወዳጅ አባ ቢፋሞን አለ፣ የጌታ ወዳጅ ቅዱስ ሰራብዮን አለ። ሌሎችም ብዙ በዓላት አሉ። መድኃኔ ዓለም ክርስቶስ በቀራንዮ ስቁል በለኒ መሃርኩከ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል ይላል መልክአ መድኃኔ ዓለም የኔታ አቃቤ ሥርዓት ከብቴ የደረሱት። እስቲ በሥላሴ በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም በጋራ እንዘምር። መድኃኔ ዓለም ክርስቶስ በቀራንዮ ስቁል መድኃኔ ዓለም ክርስቶስ በቀራንዮ ስቁል በለኒ መሃርኩከ ሴቶች በለኒ መሃርኩኪ በእንተ ማርያም ድንግል የጋራ ነው። እስመ ኄር አልቦ እንበሌከ ቃል ወንዶች በለኒ መሃርኩከ እህቶች የጋራ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል ከቃል ከአካላዊ ቃል ከመድኃኔ ዓለም በቀር በባህሪው ቸር ማን አለና። ስለዚህ በቀራንዮ የተሰቀለው ቸሩ መድኃኔ ዓለም ስለ ዝማሬው ወላዲተ አምላክን ለድነት ስለመስጠቱ ስሙ የተመሰገነ ይሁንና ሁላችንም በቸርነቱ ስለማምላክ ይቅር ይበለን። እዚህ ውስጥ ያለው አእምሮ አይደል የሚባል ምን አልኩኝ? አእምሮ አእመረ አወቀ። አእምሮ ማለት ማወቂያ አዋቂ። የሰው ልጅ ህፃናት እንደተወለዱ መጀመሪያ ያለቅሳሉ አይደል? አንድ የአዋቂነት መገለጫ እኮ ነው። አባቶቻችን ቅዱስ አትናቴዎስ ምን አለ? በተወለደ ጊዜ በዓይኑ የሚቀበርበትን መሬት ታሳየዋለህ፣ አፈር ያቀምሰዋል መልአከ እግዚአብሔር። ኋላ እዚህ ነው የምትገባው። መሬት አንተ ይለዋል። አእምሮ አለው፣ አዋቂ ነው፣ ያውቃል። መሬት አንተ ባለው ጊዜ ያለቅሳል። ህፃናት በነገራችሁ ላይ የሰው ልጅ ሲወለድ እያለቀሰ ነው የሚመጣ አይደለም? ሲሸኝ ደግሞ እያለቀሱለት ነው። ያው በለቅሶ ተጀምሮ በለቅሶ ነው የሚጠናቀቀው። እንደ እውነቱ ግን ሲሸኝ መዘመር ነበረበት። ወተቀበልዎ መላእክት በስብሐት ወበማሕሌት ተብሎ መዘመር ነበረበት። ለዚያ የበቃ ሰው ቢገኝ ማለት ነው። የሰው ልጅ አእምሮ አለው፣ እውቀት አለው። ገንዘብ ላለው ወይም ሀብት ላለው ሰው ወደ እግዚአብሔር መንግስት ጭንቅ ነው የተባለ እውቀቱን በምንድን ነው ያዝነው? በነገራችሁ ላይ ስለ እውቀት ሁለት ነገር ካላደረግን በቀር እውቀት መኮነኛችን ነው የሚሆነው። አንደኛው የያዝነው እውቀት በትህትና ማስቀመጫ ላይ መቀመጥ አለበት። ሁል ጊዜ አባቶቻችን የሰጡንን ምሳሌ እናገራለሁ። ጥሩ ምግብ አዘጋጅታችሁ በመርዝ በተለወሰ ሳህን ብታቀርቡት ምግቡ ምን ይሆናል? ይመረዛል አይደለም? ያ በመርዝ የተለወሰ ዕቃ ማለት እኛ ነን። እውቀቱም እውቀት ነው። ሳይንስ ለምሳሌ ጠቃሚ ነገር ነው አይደለም? የያዙት ግን በአጋንንታዊ መርዝ የተለወሰ ጭንቅላትና ሰብዕና ያላቸው ስለሆኑ ሳይንሱን የሚጠቀሙበት እግዚአብሔርን ለመገዳደር፣ ሳይንሱን የሚጠቀሙበት ሃይማኖትን ለማጥፋት እንጂ እውነት ትውልድ ለመጥቀም አይደለም። ሳይንስ ከጠቀመው ያጠፋው እልፍ እጥፍ ይበልጣል። ግን ችግሩ ከሳይንሱ አይደለም፣ የያዙት ሰዎች ናቸው እንዲህ እንዲሆን ያደረጉት። ጠዋት ላይ አንዲት እህት መጣችና እንዲያው ቅር ማይልህ ከሆነ ቅባ ቅዱስ ሰዎች በተደጋጋሚ ባያደርጉ ጥሩ ነው አለች። ክርስቲያን ናት። እንዴት አልኳት። የተወሰኑ ሰዎች ሰሞኑን ሐኪም ቤት ሄደው ከቅባ ቅዱስ ብዛት ጆሮቿ ውስጣቸው በስብሶ ተገኘ። ልብ በል በስብሶ። በዚህ የቀጠለ ወሬ ሌላ ብዙ ደረጃ ደረሰ። ይኸውልሽ የኔ ልጅ ስሚኝ፣ አንቺ ትልቅ ሰው ነሽ፣ አንቺ የመሰለሽን ተናግረሻል። እኔ አንድ እውነት ላስረዳሽ።
እግዚአብሔር ሲሰራ ሰው በሚሰራበት መንገድ አይሰራም። ለምሳሌ በዮሐንስ ወንጌል ምዕራፍ 9 ላይ አይነ ስውሩን የተወለደውን ጌታ ምንድነው የቀባው? አይኑን ጭቃ ነው አይደለ? ቅዱስ ያሬድም ይናገራል። በውኑ ጭቃ አይን ያጠፋል ወይስ ያበራል? ንገሩኝ እንጂ ያጠፋል። ጌታችን ግን በሚያጠፋው ምን ያደርጋል? ያበራል። አዎ ከቤት ሄደህ ያንን የምግብ ዘይት በጆሮ ብታንቆረቁረው አዎ ጆሮህን ያበሰብሰዋል። ቅባ ቅዱስ የሰው ጆሮ ያበሰብሳል። ለነገሩስ በመጠራጠር ባለማመን ለሚያደርገው ከዚህም በላይ ጉዳት ያደርሳል። አንድ ሁለተኛ እንደ ስጦታ አድርጎት አንዳንድ ጊዜ ፈተና ሊሆን ይችላል። ለምሳሌ የአቡነ ሐራን እምነት ሲቀቡት አንዳንዴ ያቆስላል። ማዳን ብቻ አይደለም። ደህና ዋላችሁ። የአቡነ ሐራን እምነት አንዳንዴ ያቆስላል። ግን ለምን እንደሚያቆስል ስለማታውቃኝ ይሄ እምነት እንደዚህ ነው እንዴ ምናምን ትላለህ። ያቆሰለበትን ምክንያት ብታውቅ ኑሮ ክብር ታገኝ ነበር። ማስተዋል ጥሩ ነው። እምነት ጥሩ ነው። አያችሁ ዕውቀታችን ለምሳሌ በሕክምና ቦታ ያላችሁ ሰዎች አሉ። በሃይማኖት ባይደረጉ ብላችሁ የምትመክሯቸው ነገሮች አሉ። እነዚህ ምክሮቻችሁን ዋጧቸው። በቤተ ክርስቲያን ስርዓት ጉዳይ ላይ ድርድር የለም። በቃ ድርድር የለም። ምክንያቱም እግዚአብሔር ሁሉን የሚችል አምላክ ነው። ዋናው ትልቁ ነገር የሰው ልጅ ዕውቀቱ አንደኛ ትልቁ የሚጎዳው ዕውቀቱን የሚይዝበት ዕቃ ማለትም ሰውነቱ አጥፊ ሊሆን ይችላል። በትህትና መንፈሳዊ ዕውቀት ይሆን ስጋዊ ዕውቀት በትህትና መያዝ አለበት። ያንደኛው የዕውቀት ጎጅነት እሱ ነው። ሁለተኛው ብዙዎቻችን ከዕውቀታችንም አስራት አናወጣም። ቅድም ብያለሁ። ከገንዘብ ብቻ አይደለም የሚወጣው ከዕውቀት ምን ይወጣል? አስራት። እዚሁ ላይ አንድ መልእክት ልንገራችሁ። ለምሳሌ እዚህ ያሉ መንበረ መንግስት የሚማሩ ህፃናት ተማሪዎች ቅዳሜና እሑድ እነሱ ለትምህርት ለጉባኤ የሚመጡበት ሰዓት ሌሎቹ ጉባኤ የማይመጡ ልጆች በትርፍ ገንዘብ እየተከፈለ ትምህርት እየተማሩ ጎበዙ፣ እነዚህኞቹ ሰነፉ የሚል ቅሬታ መጣና ልጆቹ አሁን መጥተው ሌላ ነገሩኝ። የሚያስተምር ሰው ፈልግልን ከጉባኤው በተለያየ የትምህርት አይነት ቅዳሜና እሑድ ጊዜ አመቻችቶ ህፃናቱን ዘመናዊ ትምህርት የሚያስተምርልን። ምክንያቱም በዚህ ምክንያት ወላጆቻቸው ከቤተ ክርስቲያን ሊለዩዋቸው ነው። አሁን ይህን ብታደርጉ ምን እያደረጋችሁ ነው? ከእውቀታችሁ ምን አወጣችሁ? አስራት አውጡ ከእውቀታችሁ። ያ ማለትም በነፃ ያለ ዋጋ አስተምሩ። ሁለት ናቸው እነዚህ ፈተናዎቹ። እውቀት የያዘ ሰው እንዳይጸድቅ የሚያደርገው አንደኛ ከእውቀቱ አስራት ካላወጣ፣ ሁለተኛ እውቀቱን በትዕቢት ከያዘው ያጠፋዋል። ሶስተኛው ገንዘብ የተባለ ውበት ነው፣ መልክ ነው። አሁንም መልክ የሚጠይቀን ሁለት ነገር ነው። አንደኛ አያያዝ። እኔ በመልክ ጉዳይ በጣም ብዙ ነገር ስላልኳቸው እዚህ በፊት ምንም አልልም። አሁን ግን መልካችሁን የምትይዙበት መንገድ ያጠፋችኋል። ዛሬ እንደ ድሮ ስለ መልክ ለሴቶች ብቻ አይደለም የምንመክረው፣ ለማንም ጭምር ነው፣ ለወንዶችም ጭምር ነው። ለውበቱ የማይጨነቅ ወንድ ስንት አለ? እንዲያው እኮ ዘመኑ እኮ ተብሏል። የሰው መለኪያ ሲነገር መቼም እኔ የሚያሳዝን ነገር የወንድ ሞዴል የሚባለው አለ አይደል? እንዲያው አንድ ያየሁትን ጽሁፍ እንደው ላንብብላችሁ። መቼም እዛ አንዳንድ ጊዜ እዛ መከረኛ ፌስቡክ ላይ አየውና አንዳንዴ እንደው መቼም የረባም ሰው ይጻፈው ያረባ ሰው ግን የሆነ መልእክት ያለው ነው ይሰማኛል። ሚስቴክስ ነው የሚለው ስህተቶች። መጀመሪያ በእንግሊዝኛ ነው እንዳለ የተጻፈው። if a barber makes a mistake it's a new style, if a politician makes a mistake it's a new law እያለ ይሄዳል። አማርኛውን ነጋገር። ጠጉር ቆራጭ ጠጉር ሲቆርጥ ስህተት ቢፈጥር ምን የሚል ስም ይሰጠዋል? አዲስ ስታይል። ልብ በሉ፣ ምንድነው እሱ? ስህተቱ ነው። አዲስ ፖለቲከኛ ስህተት ቢሰራ ያ ስህተቱ ምን ይባላል? አዲስ ህግ ረቀቀ ይባላል። ሳይንቲስት ሲሳሳት ኒው ኢንቬንሽን ይባላል፣ አዲስ ፈጠራ ተገኘ ይባላል። ስህተቱን ነው። በነገራቸው ላይ የብዙ ግኝቶች ጀርባ ላይ ስህተቶች አሉ። እሱን ሌላ ጊዜ እንነጋገርበታለን። ልብሰ ሰፊ ወይም በዚህ ዘመን የፋሽን ዲዛይን ባለሙያ የምትሏቸው እነሱ ሲሳሳቱ ምን ይባላል? አዲስ ፋሽን ይባላል። አስተማሪ ሲሳሳት ኒው ቲዮሪ ነው ይባላል፣ አዲስ ቲዮሪ መጣ ይባላል። የመጨረሻው if a student makes a mistake it's just a mistake። ተማሪ ከተሳሳተ ግን ያው ስህተት ነው። እንደው ገርሞኝ ነው። ልብ በሉ፣
ሰዎች ምን ያክል እብደት ላይ እንዳለው እንድናቅ ብዬ ነው። ፋሽን ይባላል፣ የወንድ ፋሽን። ወንድ አሁን ሞዴል ተብሎ ሴት ሞዴል ተብላ ምን ድህነት አለ? ራቁቷን እየሄደች የሚገርማችሁ ልብሱን በዚህ ይቀዱታል። በቃ ይሄ አንድ ስታይል ነው። በሳምንቱ በዚህኛው ይቀዱታል። ይሄም ሌላ ስታይል ነው። በሳምንቱ በጀርባ ይቀዱታል። ያም ሌላ ስታይል ነው። በሳምንቱ በፊት ይቀዱታል። ያም ሌላ ስታይል ነው። ኋላ ብሎ እንዲሁም አንድ ልጅ ምን ሲል ሰማሁት፣ ፋሽን ሾው ተብሎ ሄድኩኝ እና መድረክ ላይ በሙሉ ጡታቸውን ሀፍረተ ስጋቸው ምናምን የምትሸፍን ልብስ ለብሶ ፋሽን ሾው የተባለ የምንድን ነው? የልብስ ነው አይደለም? ደህና ዋላችሁ? የምንድን ነው ፋሽን ሾው? የልብስ ነው፣ የራቁት ነው። ግን እየታየ ያለው ምንድን ነው? ራቁት። ቢያንስ እንኳ ልብስ የሌለው ፋሽን ሾው አለ እንዴ? ፋሽን ሲባል የሚመስለኝ ልብሱን ነው አይደለም? እንዴት ዋላችሁ? አታውቁም እንዴ? አይ ጉዴ ጎበዝ። በዚህማ እናስተውል። አጋንንት እንዴት ትውልድ እንደሚጫወቱበት የሚገርማችሁ ፋሽን ሾው ስላላችሁ ብቻ አይደለም። ቴሌቪዥን ፕሮግራም ላይ ፋሽን ሾው ፍጥጥ ብላችሁ እህቶች እንተዋወቃለን ታያላችሁ አይደል? በደንብ ተስተውሏታላችሁ። ከዛ እችን ብለብሳት አይ ሰው ምን ይለኛል ነው እንጂ እግዚአብሔርን መፍራት እኮ ቀርታለች። በእውነቱ ውበት ላይ ሁለት ነገር ማውጣት አለብን ለእግዚአብሔር እንዲሆን። አንደኛ ከውበት አስራት ሊወጣለት ይገባል። ሁለተኛ ውበታችንን በትህትና መያዝ አለብን። ውበትን በትህትና መያዝ እኔ ቆንጆ አይደለሁም፣ እኔ መልከ መልካም አይደለሁም ብሎ ማሰብ ነው በቃ። ከውበት አስራት ማውጣት ምን እንደሆነ ታውቃላችሁ? ደህና ዋላችሁ? ከውበት አስራት ማውጣት ማለት ውበታችንን ሊያስከፍል የሚችል እንኳን አገልግሎት ውስጥ መግባትን ይመለከታል። ለምሳሌ በጾም በጸሎት ተወስኖ የሚኖር ሰው እንደምታውቁት እየጠወለገ ሰውነቱ እየከሳ ይላል አይደል? ውበት እየጠፋ ነው የሚሄደው ምድራዊ ውበት። በነገራችሁ ላይ ነፍስ በጣም እያማረባት ሲሄድ ስጋ ምን ይሆናል? እየጠወለገ ነው የሚሄደው። አስራት እናውጣለን። ስንሰግድ፣ ስንጾም፣ ስንጸልይ አባቶቻችን እናቶቻችን በበረሃው ነው ትናንት ያከበርናት ዛሬ ነው እንጂ እናታችን ቅድስት አንስጣስያ አባ ዳንኤልና ደቀ መዝሙሩ ሊገንዟት ብለው ቀረብ ሲሉ ጡቶቿ እንደደረቁ በለሶቹ ነው ተጣብቀዋል። ከቆዳ ላይ ሙሉ በሙሉ ጡት እንዳላት እንኳን አይታወቅም። በተጋድሎ ብዛት እንዲህ እስክንሆን ድረስ አይደለም የተፈለገ ነገር። ግን ዛሬ አዲስ አበባም ሌላም ቦታ ጡት ማሰራት ምን ማለት ሌላ ብዙ ደረጃ ተደርሷል። ብዙ ደረጃ እንኳን ሌላ ይቅርና እኔ እዚህ ዝርዝር ውስጥ መግባት አስፈላጊ አይደለም እንጂ ጡት ማስያዣ ምናምን ስትገዙ እንኳን የምትመርጡበት መንገድ በራሱ እንኳን በደል የሚሆንበት አጋጣሚ አለ። እኔ መቼም ስራዬ ብዙ ነገር እንዳይ ስለሚያደርገኝ በጣም ነው የሚቸገረው። ከውበታችን ለውበት ሳንሰስት ሌላውን ተውትና አቧራ የሚቦንበት ቦታ ላይ እኮ አገልግሎት ማገልገል አንፈልግም እኮ። የአቧራ መልካችን ሊያጠይመው ይችላል። በተለይ እህቶቻችን ምናምን የተቀብታችሁ ከመጣችሁማ የአቧራ የበለጠ ስለሚይዘው ያርጥበቱ ፊታችሁ ላይ ያለው በቃ መቅረብም አትፈልጉም። እንኳን ሌላ ጸሎተ እግዝእትነ ማርያም ስንሰግድ ጎንበስ ብላችሁ የምትቀሩ ሰዎች አላችሁ አይደል? መሬት የማትነኩ ግንባራችሁ አፈር እንዳይነካ ለጸሎተ እግዝእትነ ማርያም እንኳን 1-2 ደቂቃ ለምንጎነበሰው እንኳን ግንባራችን መሬት እንዳይነካ። በነገራችሁ ላይ ግንባራችን መሬት የምናስነካው ስንሰግድ ጌታችን እያመለክ ነው። እግረ መንገዱን ምን ማለታችን እንደሆነ ታውቃላችሁ? ጌታ ሆይ እኔ እንደዚህ ብታሰማምረኝም ያሰማመርከኝ አንተ ነህ እንጂ እኔስ ተፈጥሮዬ ምንድን ነው? አፈር ነው እኮ። ኋላም ስንሞት ምንድን ነው የምንሆነው? አፈር ነን እኮ። ጥንትም ከአፈር ያበጃችን እሱ፣ ኋላም ከአፈር አንስቶ በተሐድሶ በመንግስቱ ለዚያ የበቃን ከሆነን የሚያደርስን እኮ እሱ ነው። ከውበትም አስራት ይከፈላል። በትህትና እንያዘው። አራተኛ ጉልበትን በትህትና ያዘው። ጉልበትን የሰጠ ማን ነው? እግዚአብሔር ነው። ጉልበትን በትህትና ያዘው፣ አትመካበት። እዚህ በፊት ነግሬያቸዋለሁ። የጥምቀት ቀን ኃይሌ እግዚአብሔር ነው እያለ ሲዘምር ቆየና ከጎን አንዱ ልጅ ጋር ተጣላ። በቴስታ ነው የሚባለው አፍንጫውን ብሎ አስፋልት ላይ ብትል ጣለው። እንደዛ አድርጎ ጥሎት እሱ ደም በደም ተተረክርኮ ሲወድቅ ዞር ብሎ እንደገና ኃይሌ እግዚአብሔር ነው። በጉልበት አትመካ። በነገራችሁ ላይ በዚህ ጊዜ እስቲ አንድ ነገር ልንገርህ፣ የፈለከውን ያክል ጉልበተኛ ሁን፣ የፈለከው ነገር እኔን ተመልከተኝ። ለምሳሌ ስታየኝ ጉልበት አለ
የለኝም አይደል? ምንም 5 ኪሎ አምጥተብትልብኝ ላልችል ይችላል። ግን አንተን ማጥቃት ከፈለኩኝ ጉልበት ያስፈልገኛል። ዱባን ምንድነው የሚወጋው ይባላል? መርፌ ነው አይደለም? እንደው በእውነቱ ስታስቡ ሺህ ጊዜ ብትንጠራራ አንድ የቱርክ ሽጉጥ ኮልት ቱርክ ምናምን ትሉታላችሁ። አንድ የቱርክ ሽጉጥ ግንባር ላይ በሰድብ በዛ በኋላ እንገናኛለን። በማግስቱ የለም ቀብር ነው የምንገናኘው። አትመኩ። የእውነቴን እኔ ስለ መንፈሳዊ ነገር ብቻ ነው። ይሄ ስጋዊ ምክር ነው። አሁንም እነግራችሁ አሁን ያልኳት ስጋዊ ምክር ነው። ሰውን አታስመርሩ። ጉልበት የሌላቸውን ሰዎች አታስመርሯቸው። እኔ በእውነቴን በጣም ቀላል እኮ በጣም ሲበዛ የሚገርማችሁ ማጅራት መቼዎች፣ ለምሳሌ ማጅራት መቼዎች ተሰብስበው የሚቅሙባቸውና ሺሻ የሚያጨስባቸው ቤቶች አሉ አይደለም? እንደው ክፉ ምክር መምከር ካልሆነ እዛ ቤት ገብቶ እነሱን ጭጭ አድርጎ መውጣት ትልቅ ሙያ ይጠይቃል። ጉልበት ብቻ ይጠይቃል። ለወሬ ነጋሪ እኮ አለማስተረፍ ይቻላል እኮ። ይሄንን ማድረግ ገሃነመ እሳት ስለሚያስገባ ነው እንጂ እንዲያው ሰውን በጉልበታችን ምክንያት አይዞ ችግር የለውም። እንደው ደግሞ አሁን የናይታችሁ የልጅ መንፈስ ቅዱስ አደረበት ነው የኛ ሶስት እንኳንም እኔ ላይ ያላረፈች ደግሞ መቀመጫ አታ ነው። እሺ መርጣ እንዳይመስል አሁን ረግብ ጉባኤ ውስጥ ገብታ እንደዚህ ስትዞር ካሜራ ሞባይል አታወጡም ቀርጻችሁ ይሄው ዲያቆን ወዲያሉስ የሚያስተምርበት ቦታ መንፈስ ቅዱስ ወረደ። ዘንድሮ የተለመዳለ ጥምቀት ላይ ነጭ ርግብ መጣ ታቦት ላይ ስተራ ምን ድንቅ ነው። ታቦቱ እኮ መድኃኔዓለም አጥሮበታል። አንተ ረግብ ነው የሚያስገርም። ያንን ፌስቡክ ላይ ቀርጾ ምናምን ተመልከቱ ድንቅ ተአምር ምናምን እያለ ይለጠፋል። ይሄንን አሁን ይህች ርግብ ታታላችሁ አይደል? መድረሻ አጣለች። መውጫው ቀዳዳው ጠፍቷታል። መውጫ አጣ ነው እንደዚህ እየዞረች ያለች እንጂ እኛን ወደን እንዳይመስላችሁ። አዎ በእርግጥ ጉባኤው ላይ የእግዚአብሔር መንፈስ እንዳለ እሱን የሚያውቅ ያውቃል። ቸርነቱ ብቻ እዚህ እንዲገኝ ያደርገዋል። ቃል ኪዳኑ እንዲገኝ ያደርገዋል። ሌላ ትርጉም ካለው የርግቧ መገኘት እዚህ ጉባኤ ውስጥ እሷ መዞር እግዚአብሔር ይወቀው። እኔ ግን ያልል አልችልም። ያልል አልችልም። ለሁሉም በጉልበታችን አንመካ። አንደኛው ነው ጉልበታችንን በትህትና እንያዘው። ሁለተኛ ከጉልበታችንም አስራት እናውጣ። እናገልግልበት፣ እንስገድበት። ስግደት አስራት ነው። ማገልገል አስራት ነው። ደግሞ የዛሬ ሳምንት የሁሉ ተቀምጣችሁበት የነበረውን ወንበር ትታችሁት ሄዳችሁ ማን ይሸከመው? ስንት ልጆች እስከ ማታ ድረስ ይሸከሙ ሲያመላልሱ ነበር። እነዚህን ከፊት ያሉትን ተንቀሳቃሽ ወንበሮችን በሙሉ እዛኛው ቤተክርስቲያን አስገብታችሁ ነው የምትሄዱ። ይሄ አንድ አስራት ነው። መታዘዝ፣ ማገልገል አንድ የጉልበት አስራት ነው። ከጉልበታችንም አስራት እናውጣ። ስለዚህ ገንዘብ ላለው ሰው መንግስተ ሰማያት መግባት ጭንቅ ነው የተባለ ጉልበትም ውበትም ዕውቀትም ጥሬ ብርም ቢሆን ላለው ሰው ውበትም ላለው ሰው የእግዚአብሔር መንግስት ማግኘት በጣም ጭንቅ ነው። በትህትና እንያዛቸው፣ አስራት እናውጣባቸው ነው። አሁን ወደ ማጠቃለያ ጉዳያችን እንመለስና እንጨርስ። የትምህርታችን ርዕስ ምንድን ነው? ሀብታም ይጸድቃል ወይ? በመጀመሪያ ደረጃ ሀብታም ይጸድቃል ወይ ለሚለው መልሱ አንድና አንድ ነው፣ አይጸድቅም። ደህና ዋላችሁ። ሀብታም አይጸድቅም በሉ እስቲ፣ በደንብ በሉት። ይህንን ያልኩበት ምክንያት ሀብታምና ባለጸጋ በጣም የተለያዩ ቃላት ናቸው። ልብ በሉ። ገንዘብ ያለው ሰው አይጸድቅም አይደለም ያልኩት። ምን አይጸድቅም ነው? ሀብታም አይጸድቅም። ገንዘብ ያለው ሰው ሁለት ምርጫ ነው ያለው፣ ወይ ሀብታም ወይ ባለጸጋ መሆን። ባለጸጋ ምን ያለው ማለት ነው? ጸጋ ያለው። የማን ጸጋ? የእግዚአብሔር ጸጋ። የእግዚአብሔር ጸጋ ገንዘብ ኑሮ የእግዚአብሔር ጸጋ ያለው ማለት ካለው ገንዘብ አስራቱን የሚያወጣ ለነዳያን የሚያበላ እሱ ባለጸጋ ነው፣ ይጸድቃል። ሀብታም አይጸድቅም፣ ባለጸጋ ግን ይጸድቃል። ስለዚህ ሀብታም ላለመሆን ጥረት እናድርግ። ስለ ብዙ ገንዘብ እያዋለን ካለን ሁሉ ነው። ካለን ገንዘብ ባለጠጎች ነን። 1000 ደሞዝ ያለው ሰው ባለጠጋ ነው፣ ከመጸወት አስራት ካወጣ። አደራ እችን እንያዝ። ከዛ ውጭ አብሮ የሚነሳው ቅድም ያነበብነው ጉዳይ ነው። ብፁዓን ነዳያን በመንፈስ እስመ ሎሙ ይእቲ መንግሥተ ሰማያት፣
በመንፈስ ድሆች ነዳያን የሆኑ ምንድናቸው? ብፁዓን ናቸው፣ መንግስተ ሰማያት የማን ናትና? የእነርሱ ናትና። በመንፈስ ድሃ መሆን ማለት ባጭሩ ገንዘቡ የኛ ነው ወይስ እግዚአብሔር ነው? ንገሩኝ እንጂ በደንብ በሉት። ውበቱ የማን ነው? በደንብ በሉት እንጂ። ጉልበቱስ የማን ነው? እውቀቱስ የማን ነው? ይህንን ማወቅ በመንፈስ ድሃ መሆን ይባላል። በመንፈስ ድሃ መሆን ማለት እያለ ያለው ነገር የእግዚአብሔር እንደሆነ ማወቅ። እንኳን እኛ ያለን ነገር እኛ ራሳችን የማንን? የእግዚአብሔር። ይህንን ማወቅ ነው በእውነቱ። ይህንን ማወቅ ነው የሚገባው። ይሄ ነው። ታዲያ መጨረሻ እንዲህ ታሪክ ልንገራችሁ። ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል የተባለው ቅዱስ ታዲዮስ ታሪክ ላይ አስገራሚ ታሪክ አለ። ቅዱስ ታዲዮስ በሶሪያ ሀገረ ስብከት በአንዷ አስተማረና አሳመናቸው። ታዲያ ሲያስተምር ምን ይላል? ያላችሁን ሁሉ ሸጣችሁ ምጽዋት መጽውቱ ይላል። እና አንድ ሀብታም ሰው ሰማና መጣ። መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ አለው። እንግዲህ ቅዱስ ታዲዮስን ነው። ብዙ ከመከረ በኋላ መጨረሻ ላይ ልክ እንደ ጌታ አነጋገር ቅዱስ ታዲዮስም ፍጹም ልትሆን ትወዳለህ አለው። አዎ አለው። እንግዲያውስ ያለህን ሁሉ ሽጥና ለማን ስጥ? ለነዳያን፣ በሰማያት መዝገብ ታገኛለህ አለው። የሚገርማችሁ አንዳንድ ሰው እኮ ተቆጣችሁኝ ያስተማራችሁ ብሎ አካኪ ዘራፍ የሚላል እኮ ዘሎ ጉርብ ሆነ ነው ያለን ሁሉ ሽጥ ስላሉ። የቅዱስ ታዲዮስ ሐዋርያ አይኑ ወጣ ወደ ውጭ እና ከፊት ለፊት ማን ነበረ? ሊቀ ሐዋርያት ቅዱስ ጴጥሮስ። ዞር ቢል አንቆተ አይኑ ወጥቶ ሊሄድ ነው። በቃ በሞትና በሕይወት መካከል ነው። ዞር ብሎ አንተ አለ የእግዚአብሔርን ሐዋርያ ስታንቅ በውኑ አታፍርምን? እግዚአብሔርንስ አትፈራውም? ምን አለው። ለምን እንደዚህ እንዳለው ታውቃላችሁ? 12ቱ ሐዋርያት ከጀርባ ከኋላቸው 12ቱ ሊቃነ መላእክት ይጠብቋቸዋል። ማረጋገጫ ከፈለጋችሁ የሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ መሬታቸውን ሽጠው ሲያጭበረብሩ ቅዱስ ጴጥሮስ በቃሉ እንዲሞቱ ሲያደርጋቸው ቅዱስ ሚካኤል ነበር እኮ የሚቀስፋቸው። እዚያው ላይ ነው። ቅዱስ ሚካኤል እኮ ነው ይነግረዋል። ቅዱስ ሚካኤል ይቀጣል። መጀመሪያ ሐናንያን ኋላ ሚስቱ ሰጲራን ደገማል። መንፈስ ቅዱስን ሲያጭበረብሩ የእግዚአብሔር ትዕግስቱ ባይጠብቅ ኖሮ አንተ እዚሁ ላይ በምድርም በሰማይ ሟች ነበር ካለው ቅዱስ ጴጥሮስ ደንግጦ ለቀቀው። ቅዱስ ታዲዮስ ነፍሱ ምልስ ስትልለት አለቀሰ። ምን ነው አለው ቅዱስ ጴጥሮስ ቅዱስ ታዲዮስ የጌታዬ ቃል ትዝ ብሎኝ ያኔ ሲያስተምራቸው በማርቆስ ወንጌል ምዕራፍ 14 ያለውን ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ሲላቸው እዛው ላይ ታችሁታል መጽሐፍ ቅዱስ ላይ እንደዚህማ ከሆነ ታዲያ ማን ይድናል እያሉ ጌታ ሲከራከሩ ነበር ሐዋርያት። አይ ጌታዬ ለካ እውነትህን ነው ዛሬ በተግባር አሳየኝ ብሎ ሲል ሀብታም እንዴ ታዲያ ክርስትና ገንዘብ ያለው ሰው የማይጸድቅበት ከሆነማ ፍትሃዊ እምነት አይደለም አለ። ፍትሃዊ እምነትማ ነው ላሳይህ ግመል በመርፌ ቀዳዳ እንዴት እንደሚያልፍ ብሎ ባለ ግመል መጣ። ግመል ይዞ መርፌ ሰሪውን መርፌ ሰራልኝ አለው። ያ መርፌ ሰሪ ደግ ሰው ነውና ግመል የሚያክል መርፌ ያመጣለት። ምክንያቱም ምን ብሎታል የተላከው ሰው አንተ ለምን ፈልጎት ነው? ልብስ ሊሰፋ ነው ሲለው ኧረ አይደለም ግመል ሊያሳልፍበት ነው። ግመል የሚያክል መርፌ እግዚአብሔር ዋጋን ይክፈል። እኔ የምፈልግ መርፌ ነው። መርፌ የልብስ መርፌ ያመጣለት። ተከላት፣ አቆማት። አንተ ግመል ሰማይ ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ ስም አዝዛለሁ ባለ ግመሉ ከነግመሉ በቀዳዳው ለፋለው። ሰዎች እያዩ አለፈና ምትሃት መሰላቸው፣ ደነገጡ። ተመለስ አለው። አሁንም ተጠራጠሩ። ሶስተኛ ድገም አለው። በሶስተኛው ሲያልፍ የሀብታም የሮጥ ሄዶ ከቤት ያለው በሙሉ ገንዘብ አምጥቶ ሐዋርያቱ ፊት በተነው። ለነዳያን ስጡ፣ ከዛሬ በኋላ ምንም ገንዘብ አልፈልግም አላቸው። በትር ሰጡት። ያችን በትር ይዞ ዓለምን እየዞረ እያስተማሩ ኑሮ ከሐዋርያት ተቆጥሮ በቅድስና አርፎ መንግስተ ሰማያትን ወርሷል። ግመልን በመርፌ ቀዳዳ ማለፍ ይችላል። ነገር ግን ገንዘብን ይዞ አስራት ሳያወጡ ለነዳያን ሳይመጸውቱ የእግዚአብሔር መንግስት ማሰብ በጣም ከባድ ነው። ዛሬ የምትመለከቱት ይሄ ሁሉ ችግር ያለው ረድኤተ እግዚአብሔር መንፈስ ቅዱስ ስለራቀን ነው። መንፈስ ቅዱስ የራቀን ደግሞ በገንዘባችን ምክንያት ነው። በያዝነው ገንዘብ፣ በመልክ፣ በጉልበት፣ በእውቀት፣ በውበት በመሳሰለው ነገር ነውና ራሳችንን እንድንገራ እግዚአብሔር መንፈስ ቅዱስ ይርዳን። እግዚአብሔር መንፈስ ቅዱስ ይርዳን። ሀብታም አይጸድቅም፣ ባለጠጋ ይጸድቃል።
ከፍቅረ ንዋይ ቅዱስ ጳውሎስ ተናግሯል አይደለም? ለጢሞቴዎስ ሲጽፍለት 6:10 ላይ አፍቅሮ ንዋይ ስር ዋለ ኃጢአት፣ ገንዘብን መውደድ የምን ሁሉ ስር ነው ይለዋል? የኃጢአት የክፋት ሁሉ ስር ነው ብሎታል። እግዚአብሔር ከፍቅረ ንዋይ ይለየን። በእውነት በእውነት ከገንዘብ ፍቅር ሁላችንም ይለየን። የቤተ ክርስቲያን መሰረታዊ ፈተና ስለሆነ ማለት ነው። የ6ቱን ቀን ቅዱሳን እናዘክርና እንጨርሳለን። ዛሬ 26 ነው። ተገናኝተን የነበረው በ20 ነው አይደለም? ስለዚህ ከ21 እንጀምራለን። የእመቤታችንን ዕረፍት ሳምንት አይተናል። ቅዱስ ጎርጎርዮስ ዘኑሲስ ላይ 2 ወይ 3 ነገሮች ብቻ ልንገራችሁ። አንደኛው ቅዱስ ጎርጎርዮስ ኑሲስ ማለት የደሴቶች ጥርቅም ናት። ወንድሙ ታላቁ ቅዱስ ባስልዮስና ምእመናን መርጠው እሱን እዚያ ሲሾሙት ይገርማቸዋል። ዛሬ ሰው የሚሾም ባመነ ላይ ነው። ድሮ ግን ባመነ ላይ አይሾም። ጵጵስና ይሾማቸውና ምን ያደርጓቸዋል? ሂድና አሳምነህ ጳጳሱንባቸው ይባላል። ምን ማለት ነው? ሰርተህ ብላ። ደህና ዋላችሁ? ኧረ እንዴት ዋላችሁ? ሰርተህ ምን በል? ብላ። ሰርተህ ብላ። ሲሄድ ወደ ኑሲስ ስንት ክርስቲያኖች እንዳገኘ ታውቃላችሁ? 11 ክርስቲያን። ከዛ ሁሉ ሀገር ሰው 11 ክርስቲያን ብቻ አገኘ። ከዛ ሁሉ ሰው ሰውት 33 ዓመት አገልግሎ በጵጵስና ሲያርፍ የእሱ ቀብር ላይ ያልተገኙ ስንት ሰዎች ነበሩ? 11 ሰው ብቻ ነበሩ። ምክንያቱም በደሴቱ ያለውን ሰው ምን አድርጎታል? ክርስቲያን አድርጎታል። አይጉድ! ይሄ አይደል ሐዋርያነት ማለት? ይሄ አይደል ቅድስና ማለት? አንድ ይሄ ይገርመኛል። ሁለተኛ ቅዳሴ በሚቀድስበት ጊዜ መልአኩ ንጽህናው ደስ ስለሚያሰኘው መጥቶ ያቅፈዋል። መልአኩ ይመጣና ያቅፈዋል። መታቀፍ ደስ ይላል አይደል? ደህና ዋላችሁ? እኛ ያው በብዙ በልጅነት ስለሆነ ወተን ለትምህርቱ ለምን እንትን ያለን በእናት መታቀፍ ራስ እንደዚህ ምንድነው መዳሰስ አለ አይደል? ወንዶች ታውቃላችሁ፣ ትልቅ እህት እናት ራስ ትዳሰስ ደስ ይላል አይደል? ያ የለም። የሚገርማችሁ በቃ በመቃብር ቤት ሆናችሁ ትዝ የሚል እሱ ነው። በጣም ከምንም ነገር በላይ አስደሳች ነገር ነው እኮ በእናት በትልቅ እህት መታቀፍ ለልጆች ማለት ነው። እኛ አሁን አርጅተን በዚህ ወቅት ላይ ምን ሊያደርገው አሁን ሰው ካረጀ በኋላ መታቀፍ የለም። ግን እኛ ለእግዚአብሔር ሁልጊዜ ምንድነን? ሕፃናት ነን፣ ልጆች ነን። እግዚአብሔር መላእክትን እየላከ እንዲያቅፍ ከንጽህና የተነሳ ያቅፉት ነበርና ሲያቅፉት ታዲያ መላእክት ተደሞ ይመጣበታል። እና ምን ይላሉ ካህናት ዲያቆናት? ይሄ ሊቅ እያረጀ ሲሄድስ ቅዳሴ እየቀደሰ ማንጎላቸት ይሉታል። እንቅልፍ የተኛ እየመሰላቸው ማለት ነው። በተደሞ ሳለ ኋላ አንድ ቀን ጥር 21 ላይ እመቤታችን መጣ። ወዳጄ አለችው ቅዳሴ ሊገባ ሲል ዛሬ ልውሰድህ ወደ እኔ አለችው። እመቤቴ ውሰጅኛው አላት። ቅዳሴ ስትጨርሶ ወስዳለሁ አለችው። ቅዳሴ ጨርሶ ህዝቡን ካሰናበትና ከባረከ በኋላ መጨረሻ ላይ እመቤታችን ይዛው ሄዳለች። ግን አምደ ወርቅ የሚባል ታውቃላችሁ? ቤተ መቅደስ ዲያቆናት አምደ ወርቅ በስተቀኝ ከአምደ ወርቁ በስተቀኝ ደገፍ ብሏል። ነፍሱ ከስጋው ተለይቷል እኮ የለም። እና መተው ካህናት ዲያቆናት ያዩታል። አባታችን ተኝቶ ይሄዳሉ። አሁንም ይመጣሉ። አባታችን ተኝቶ ኋላ ዛሬ እንቅልፉ በዛሳ ምንድን ነው ብሎ አሉ። ኋላ ማንን ሊጠይቁ ይሄዳሉ? ትልቅ ወንድሙን ቅዱስ ባስልዮስን ሄደው አባታችን ቅዱስ ጎርጎርዮስ ወንድምህ አለቃ አለ ዛሬ ግን ቅዱስ ስላቸው እናንተ የዋሆች ቅድም አይደል ያረፈ ምን ተኝቶ ትልኛላችሁ ብሎ ሄዶ በክብር ገንዞ በዝማሬ እንዲቀበር አድርጎታል። በእውነቱ በረከቱ ይደርብን። የዚያን ቀን እናታችን ቅድስት ኢላርያ ፍስሕት ወለተ ዘይኑን ነበረች። የንጉሥ ልጅ ናት። የንጉሠ ነገሥት የዜኖን ወይም የዘይኑን ልጅ ናት። በ5ኛው ክፍለ ዘመን የተነሳች እና የንጉሠ ነገሥት ልጅ ሆና መልክ ያላት ሀብት ያላት ሁሉ ያላት ስትሆን ገዳም ገባች። ሰይጣን ሊፈትናት በትንሽቷ አደረና ትንሽቷ አበደች። አልድን ስትል እኔ ገዳም ያሉ አባቶች ካልሆነ ማንም አያስወጣኝም አለ ጋኔኑ። ወደ ገዳም አስቄጥስ ላኩ። እዚያ የነበሩ አባቶች ቢሉ ጋኔኑ አልወጣለ። ኋላ ምን ብሎ ይጮሃል? እኔን ለማስወጣት ስልጣን ያለው አባ ኢላሪዮን ብቻ ነው። ቅድስት ኢላርያ ወንድ መስላ ነው የገባች። ምክንያቱም የሴት ገዳም በቦታው የለም። ማን ተብላለች? አባ ኢላሪዮን። ወንድ መስላ ገባች ስላችሁ ደግሞ ሱሪ ለብሳ እንዳይመስላችሁ። ምክንያቱም መነኮሳት ወንድም ይሁን ሴት ምንድን ነው የሚለብሱ? ቀሚስ ነው። እንዲያው ሱሪ ምናምን እንዳይመስላችሁ ብዬ ነው። አባ ኢላሪዮን ነው የምትባልና ሲያዩት ጢም የላትም እና ጃንደረባ ናት ይላሉ።
ጃንደረባ ናት ብሎ ነው የሚያስብና በአቷን ዘግታ መጸለይ ነው ህብቃት ማድረግ ደረሰችና ወስደው አንተ አባ ኢላሪዮን አቤት እችን ሴት ፈውሳት እረን ኃጢአተኛ ነኝ አልችልም ብሎ አለቀሰ። ግድ ነው ትእዛዝ ነው ብሎ አለት አቤት አስገብታ የገዛ እህቷን ጸሎት አድርሳ ጋኔኑን አባራ ጤነኛ አደረገቻት እና ጸሎት ጨርሳ ስትገባ እየሄደች ትስማታለች። ለምን እህቷ ናታ እና ይገርማታል። ይሄ መነኩሴ ይወደኛል ማለት ነው ትላለች። ኋላ መቼም ወሬ አይደበቅም። ድና ቤቷ ስትሄድ አባቷ ንጉሥ ዘይኑን ልጄ በገዳም እንዴት ነበረ? ቅዱሳን መነኮሳት እንዴት ናቸው? ለስላት አረ በጣም ጥሩ ነው። የሚያስገርም ነገር ልንገርህ። ምንድን ነው? ያ አባ ኢላሪዮን የሚሉት የፈወሰኝ መነኩሴስ በጣም ነው የሚወደኝ። እንዴት? ይስመኛል ጧት ማታ። በጣም ደነገጠ። አራ መነኩሴው ነው አንቺን ሳነ? ይሄማ በጣም ነውር ነው። ግን አካኪ ዘራፍ አላለም። ደግ ሰው ነው። ምን አለ? በድብቅ ሄደና አባ ኢላሪዮን ከተማዬን ሀገሬን እንዲባርክልኝ ላኩልኝ መጠየቅ አለብኝ አለ። ሳያጣሩ ወሬ ሳይገሉ ጎፈሬ ነውር ነው ይባላል። አባቶች ተሰብስበው ሂድ ብለው ሲሏት ኧረ እኔ አልሄድም ብላ አለቀሰች። ግድ ብሎ ላኳት። መጣች። ተባርከው ሁሉን ነገር ካስተናገዷት በኋላ መጨረሻ ላይ ለብቻ እስኪናወራ ብሎ ንጉሱና ንግስቲቱ ለብቻ እንዲያው የሆነ ነገር ጨነቀ። ልጃችን ስለፈወስክ እናመሰግናለን እግዚአብሔር ይስጥህ። ግን መነኩሴ ወንድ መነኩሴ ሴት ይስማል? ለምንድን ነው ልጃችን ስስማት የነበረ? ምን ትበል? ልጃችሁ ነኝ ብትል ከዚህ በኋላ ገዳም አይሰዷት። አይ ብትል የመነኮሳት ክብር ሊዋረድ። ኋላ ምን አደረገች? ወንጌል አምጡ አለች። ወንጌል አመጣች። ማሉልኝ። ለምን? እውነቱን ከነገርኳችሁ በኋላ እኔን ገዳም ከመመለስ እንዳትከለክሉ ማሉልኝ አለቻቸው። ማሉላት። ግልጽ አድርጋ እኔ እኮ ልጃችሁ ኢላሪያ ነኝ። ታላቅ ለቅሶ፣ ደስታ፣ ሐዘን አቅፈዋት ለብዙ ሰዓት አለቀሱ። መጨረሻ ላይ አንለቅሽም አሏት። መሀላችሁን አስቡ አለቻቸው። እሺ 40 ቀን ቆይልን አላት። 40 ቀን ቆይታ ገዳሟ ስትመለስ ሴት መሆኑ አይታወቅም። ስታርፍ ሲገንዟት ነው ሴት መሆኑ አይታወቀው። በዚያ ዘመን ገዳማት በሙሉ ከፈተና በዚህ ንጉስ ምክንያት ተጠብቀው ኑረዋል። የቅድስት ኢላሪያ በረከቷ አይደረብን። የዚያን ቀን ታላቁ ሰማዕት ኢትዮጵያዊ ጻድቅ አቡነ ቀውስጦስ ዓመታዊ ሰማዕትነት በዓላቸው ነበረ። የእናታችን እምነ ጽዮንና የአባታችን የአባ ገላውዲዮስ ልጅ ከወለደ በኋላ መንኖ አባ ገላውዲዮስ የተባለ ታላቁ ጻድቅ የአቡነ ተክለ ሃይማኖት ያክስት ልጅ ናቸው። አቡነ ቀውስጦስ በፍጹም ተጋድሎ የኖሩ በብዙ ቅድስና የኖሩ በአረጋዊነታቸው ጎናቸውን በጦር ተወግተው በሰማዕትነት ያለፉ የ14ኛው ክፍለ ዘመን ኢትዮጵያዊ ጻድቅ ወሰማዕት ኮከብ ናቸው። በረከታቸው ይደረብን። የዚያኑ ቀን አቡነ ተስፋ ኢየሱስ፣ አቡነ ኤልያስ፣ እናታችን ቅድስት ማርያም ክብራ፣ እንደዚሁም ታላቁ ኢትዮጵያዊ ጻድቅ የደብረ ሞጊናው አባ አብሳዲ ታላቁ ኮከብ በእድሜ ረጅሙ ከግሩማን መላእክት ጋር ክብሩ የተካከለለት ታላቁ ጻድቅ አቡነ አብሳዲ ዓመታዊ የረፍት በዓላቸው ነበር። እነ ቅዱስ ብሩታዎስ፣ ቅዱሳን ሐዋርያት፣ ግሩማን መላእክት፣ ዮሐንስ መጥምቀ መለኮት፣ ቅዱስ ኤርምያስ ነቢይ፣ ሌሎቹንም ይዘን ቀን አክብረናል። ከሁሉ በረከት ያሳትፈን። በ22 የመነኮሳት ሁሉ አባት አባ እንጦንስ ታላቁ መልአክ ቅዱስ ኡራኤል እዛ ታሪክ ተርከናል። እዛኛው ጉባኤ ዓመታዊ በዓላቸው ነበረ። በ23 ሐዋርያው ቅዱስ ጢሞቴዎስ የቅዱስ ጳውሎስ ተወዳጅ ልጁ ቅዱስ ጢሞቴዎስ መጽሐፍ ቅዱስ አንብቡ ብዬ ነበረ። ዓመታዊ በዓሉ ነው። ሌሎችም በዓላት ነበሩ። በ23 በ24 የአቡነ ተክለ ሃይማኖት እግሩ ከመቆም ብዛት የተሰበረበት የእናታችን የቅድስት ማርያም የአባ ቢፋ የአባ አብሳዲ እና የጻድቃነ ሐውዚን በሰሜኑ የኢትዮጵያ ክፍል ጥንት የነበሩ በአንድነት የኖሩ በአንድነት ያረፉ ጻድቃነ ዳጎ፣ ጻድቃነ ሐውዚን ሌሎችም በማህበር ያረፉ ቅዱሳን ስላለው እነሱን አስበናል። በ25 ታምራትን የሰራ ድንቅ አባት ሰማዕቱ ቅዱስ መርቆሪዎስ ብፁዕ አንተ አቤቱ ለአንተ ብፁዕ መባል ይገባሃል፣ ወሰናይ ለከ መልካምነት ለአንተ ተሰጥቷል። ብስ የእግዚአብሔር መርቆሪዎስ ሰማዕት የእግዚአብሔር ሰው ሰማዕቱ መርቆሪዎስ ሰላመ ጸልይ ለርሁቃን በሩቅ ላሉ በባህር ማዶ በስድስቱ አህጉር ላሉት ሁሉ ሰላምን ለምን ወደ ሀይና ለቅሩባን በቅርብ ላሉት ለኢትዮጵያውያን ደግሞ ደህንነትን ለምን ሰአል ወጸልይ በእንቲአነ ስለኛ ጸልይ ዘሞይኮ ለዳኬዎስ በኃይለ መስቀሉ ለኢየሱስ ከማሁ ሀበነ ኃይለ መዊ ላይለ አጽራርነ
ዳኪዎስን በኢየሱስ ክርስቶስ መስቀል ድል የነሳኸው ለእኛም ጠላቶቻችን ድል የምንነሳበት መስቀልን ስጠን። ነአ ነአ እንበለ መዋዕለ ወድሜ መርቆሬዎስ አንተ ሰማዕተ ሮሜ ከመ ለሕዝብከ ትኩነነ ቀዋሚ ይላሉ ሊቃውንት ሲጸልዩ። ቀን ሰዓት ሳታጓድል ሳትቆጥር በየቀኑ በየዕለቱ በየሰዓቱ ወደኛ ና። አንተ መርቆሬዎስ የሮሜ ሰማዕት ነህ፣ ለሕዝብህ ቋሚ ጠበቃ ተከራካሪ ትሆንልን ዘንድ ተብሎ ይለመናል። መርቆሬዎስ ባስልዮስ ወጎርጎርዮስን የረዳበት ኡልያኖስን ተበቅሎ ያጠፋበት ዓመታዊ በዓሉ ነው። ተአምሪከ አሃዱ ከተአምራት አንዱን እናገራለሁ። ስለዚአከ ሀበሃለሁ ይኸው ስዕል ካለበት ዘንድ መምህር ባስልዮስ ለእግዚአብሔር ጊዜ ሰአሎ መምህር ባስልዮስ እግዚአብሔርን በለመነው ጊዜ ለኡልያኖስ እሉ እንዘ ግብረ ጸብ ይመስሎ ኡልያኖስ በጦር ሜዳ ስትመጣበት ይሄ ፈረሰኛ ደግሞ ጦረኛ ማን ነው እስኪል ድረስ ዝኩ ስዕልከ በገሃድ በኩናተ በቀል ቀተሎ ይሄ ስዕል በገሃድ ስለ ክርስቶስ በቀል ገደለው። እስመ ስልጣኖ አገሃደ ወአርአየ ኃይሉ ስልጣኑን ድንቅ ተአምራቱን ኃይሉን አሳይቷልና የቅዱስ መርቆሬዎስ በረከቱ ይደርብን። ገንዘብ ጋር በተያያዘ ብፁዕ አባ ጴጥሮስ በጣም ሀብታም ነበረ። ነገር ግን ምጽዋትን አይወድም። አንድ ቀን ድሃ መጣና ስለመብርሃን ይለዋል ዳቦ አንስቶ ጭቃው ላይ ወረወረለት። በጭቃ ተለወሰ። ሌሊት መላእክት ወስደው ለፍርድ አቀረቡት። ከዚያች ዳቦ በቀር ደግነት አጡበት። ተመልሶ መጥቶ ተጸጽቶ መጀመሪያ ገንዘቡን፣ ኋላ ንብረቱን፣ መጨረሻ ሰውነቱን። ለዚያ ነው ዘረወ ወሃበ ለነዳይ ወጽድቁኒ ይነብር ለዓለም ቅዱስ ዳዊት በተነ ለድሆችም ሰጠ ይሄም ለዘላለም ጽድቅ ሆኖ ይኖራል ተብሎ የተነገረለት አንዱ ቅዱስ አባ ጴጥሮስ ነው። ከሀብታምነት ወደ ባለጠጋነት ከባለጠጋነት ወደ ፍጹምነት ደርሶ አካሉን ሽጦ ሰውነቱን ሽጦ ለባርነት ተሽጦ እስከ መመጽወት ደርሷል ብፁዕ ጴጥሮስ። ሌላኛው በቀስት ነድፈው ገደል ነው ሲሉ ሳይሳካላቸው ሲቀር ድጋሚ እንደገና አሰቃይቶ የገደሉት በትውፊት ትምህርት የእናታችን ንግሥት እሌኒ ታላቅ ወንድሟ ነው የሚባልለት ልዑሉ ሰማዕት ቅዱስ ስብስቲያኖስ ዓመታዊ በዓሉ ነበረ። ዛሬ 49 አረጋውያን ሰማዕታት አባ ቢስዱራ፣ አባ ዮሐንስ ከተሳቱ ቅዱሳን አንዱ አባ ጽሄማ፣ እናታችን መናኒት ቅድም የነገርኳቸው ቅድስት አነስጣስያ፣ ዳንኤል ዘገዳመ ሲሃት ዓመታዊ ላይከኑኩስ ምስለ ወልዱ ይላል። ከ49 አረጋውያን ጋር ለመልእክት የመጡ አባትና ልጅ ሰማዕትነት ተቀብለዋል። ዓመታዊ በዓላቸው ነበረ። ከሁሉም ቅዱሳን በረከት እግዚአብሔር ያሳትፈን። ነገ ቅድም እንዳልኳችሁ ከቅዱሳን መላእክት በማዕረግ አራተኛ ደረጃ ላይ ሚካኤል፣ ገብርኤል፣ ሩፋኤል ብለን አራተኛ ደረጃ ላይ የሚገኘው ቅዱስ ሱሪያን ዓመታዊ በዓሉ ነው። ከነቢያት ታላቁ ቅዱስ ሄኖክ ብሔራውያን የገባበት ዓመታዊ በዓል ነው። ከሐዋርያት ቅዱስ ጢሞቴዎስ ሐዋርያ ፍልሰቱ ነው። ከሰማዕታት አባ ቢፋሞንና ቅዱስ ሰራቢዮን ዓመታዊ በዓላቸው ይከበራል። በ28 ጌታችን መድኃኒታችን ኢየሱስ ክርስቶስ ዓመታዊ በዓሉ ነው። ለሰባት ህብስት ፈትቶ ለ4000 ሰዎች ያጠገበበት ዓመታዊ መታሰቢያ ይከበራል። በ28 የጌታ በዓል ነው። ጥር 28 ቀን ሌሎች በዓላትም አሉ። ጥር 29 ቀን ታላቁ ጻድቅ አቡነ ገብረ ናዝራዊ፣ ታላቁ ጻድቅ አቡነ ታዲዮስ ዘጽላልሽ። ደህና ዋላችሁ። ማን ያልኩኝ? አቡነ ታዲዮስ ዘጽላልሽ ገዳማቸው የሚገኘው ኢቲሳ የምታውቁት ከሆነ ጽላልሽ ከአዲስ አበባ ወጣችሁ የ2-3 ሰዓት መኪና ሄዳችሁ ከዛ እንደገና ሌላ ቦታ ሄዳችሁ ነው የምታገኙትና የኒን ታላቅ ጻድቅ በዓል ለማክበር በዚህ ሳምንት አንድ ሰው እንልካለን ወደዚያ በረከት ይዞ እንዲመጣ። ስለዚህ ሳምንት የአቡነ ታዲዮስ በረከት በሆነ መንገድ ይጠብቀናል። አቡነ ታዲዮስን አቡነ ማትያስ ዘፈጠጋር ተማሪያቸው ይሳቸው ደቀ መዝሙራቸው ሰማዕትነት የተቀበሉበት አጥንታቸው የተከሰከሰበት ቦታ ላይ አንድ ሰው ልከን በረከት ተቀብሎ ይመጣል። ማን እንደሆነ እግዚአብሔር ነው የሚያውቀው። አይደለም? እግዚአብሔር ነው የሚያውቀው ማን እንደሆነ እሱ ነው የሚያውቀው። ግን ደርሶ ይመጣል። ለሳምንት ጉባኤ ይደርሳል። በእውነት እግዚአብሔር አምላካችን እሱንም ሰላም አድርሶ እኛንም በረከት እንድናገኝ ይርዳን። በ29 ሌሎች በዓላትም አሉ። ከነዚህ ውጭ በ30 ጻድቃነ ዴጌ ወይም ጻድቃነ ዳጓ ወይም ጻድቃነ ዳጎ በ29ም በ30 ነው የምናከብራቸው።
ሊቁ ቅዱስ ጎርጎርዮስ፣ እናታችን ቅድስት ሶፊያ፣ ሦስቱ ደናግል ጴስጢስ፣ አላጲስ፣ አጋጲስ፣ ቅድስት ኦርኒ፣ እናታችን ቅድስት ጤቀላ፣ አራቱ ደናግል ማርያም፣ ማርታ፣ አብያ፣ አመታ፣ ሌሎችም ቅዱሳን የዚያን ቀን ይከበራሉ። በአንድ ጉባኤ ቁስጥንጥንያ ነው። ተፍጻሜተ ሰማዕት ቅዱስ ጴጥሮስ ነው። አባ ሲኖዳ ዘደብረ ጽሙና ናቸው። ኢትዮጵያዊ ጻድቅ አቡነ እንድርያስ ዓመታዊ በዓላቸው ይከበራል። በሁለት ስም አጸራሩ እጅግ የከበረ የባህታውያን ሁሉ መጀመሪያቸውና አባታቸው አባ ጳውሊ ነው። ቅዱስ ለንጊኖስ ሊቀምኔት የዚያን ቀን ዓመታዊ በዓል ነው። በሶስት ታላቁ ሊቅ ቅዱስ ኤፍሬም ሶርያዊ ውዳሴ ማርያምን የደረሰው ፍልሰቱ ነው። አባታችን ጻድቁ አባ እብሎይ ዓመታዊ በዓላቸው አባ እብሎይ። ቅዱስ ያዕቆብ መስተጋድልም ዓመታዊ በዓላቸው። የምንገናኘው በአራት ነው። ምክንያቱም ከ27 ሳምንት ስንቆጥር 4 ነው። የካቲት 4 ቀን በናባ አክረጴዎስ በዓል በናባ ዘካርያስ በዓል እንገናኛለን። እግዚአብሔር አምላካችን ሁላችንንም የሳምንት ሰዎች ይበለን። በኃይለ መስቀሉ በሞገሰ መስቀሉ ይጠብቀን። የእመቤታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን የቅዱሳንን ሁሉ በረከታቸውን በሁላችን ላይ ያሳድርብን። እናመሰግነው ዘንድ ሁላችንም እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንአነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስቴነ ዘንተ ጽዋአ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱን አምሎቱ ስብሐተ ወአኮቴት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ በግፍ የታሰሩትን በምሕረቱ እንዲመልስልን፣ የወጡ ወገኖቻችንን ባሉበት እንዲጠብቅልን፣ በፈቃዱ እንዲመልስልን፣ ከእመቤታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን ከቅዱሳን በረከት እንዲያሳድርብን፣ ከምንሰማው ከምንፈራው መቅሰፍት ሁሉ መድኃኔዓለም እንዲሰውረን፣ ሀገራችንን በሰላም በምህረት እንዲጠብቅልን፣ ፍቅሩን፣ አንድነቱን፣ ሰላሙን፣ ምህረቱ እንዲሰጠን፣ የሞቱ ወገኖቻችንን በይቅርታው እንዲምርልን፣ ለጸሎት በቆማችሁ ጊዜ ስማችን አስቡ አትርሱ ያለ ወገኖቻችን በይቅርታው እንዲያስብልን፣ ይልቁኑ ሀብተ ማርያምን ወለተ ማርያምን አማ ስላሴን ወለተ ኪዳንን ወልደ ሚካኤልን ወለተ ሚካኤልን ወለተ ስላሴን ገብረ ስላሴን አብተ ስላሴን ወለተ አረጋዊ ወለተ ዮሐንስ ወለተ ተክለ ሃይማኖት ኃይለ ኢየሱስ ገብረ ማርያም ወለተ ሰንበትን በይቅርታው እንዲያስብልን፣ በመከራ በሕማም ያሉትን እነ ገብረ ሕይወትን ከመከራው ሁሉ በይቅርታው እንዲጠብቅልን፣ የሰላም አምላክ ሰላም እንደዋልን በይቅርታው ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። እንደ ቸርነት ይቅርታን
በደላችንን ይቅር በለን እኛም የበደሉንን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬ ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንግዲህ ጉባኤያችን በእግዚአብሔር ፈቃድ ይህንን ይመስላል። ለዛሬ የተወሰኑ ልጆች እንደ በእውነት ከኪሳችሁ ስንት ይዛችሁ ኑሯችሁ ነው 30 ብር የላካችሁ? የብዙ ሰው አስመስላችሁታል። ደብዳቤው ላይ በኪሳችን ያወጣ ነው አስራት ነው ይላል። የእውነት ነው? እች ብቻ ናት? እሺ ይሁን። እንዳትረሱ፣ 1 ብር የነዳያን አስራቷን እንዳትረሱ። ያሁን የዚች ጉባኤ አስራት ልምምድ ነው እንጂ ዋናው አስራት ከደሞዛችን የምናወጣው መሆኑን አደራ። ቅድም ከህፃናቱ ጋር ተያይዞ የነገርኳችሁ ማስተማር የምትችሉ ልጆች ስላሉ እዚህ ያ ወንድማችን ያለ እዚያ አንተ ባለሞባይል ረቀና በል እሱን ተውና እሱ አለ እሱን ተነስ ምርግ እሱ አለ እሱን አናግሩት። ማስተማር በየትምህርት ዘርፉ ልጆችን ማስተማር የምትችሉ እሱን አናግሩት። ሁለተኛ ነገር መጽሐፎችን ለህፃናቱ ዘመናዊም ይሁን መንፈሳዊ መጽሐፎችን ገዝታችሁ መስጠት ትችላላችሁ። ዘመናዊ ትምህርት መማሪያም ይሆናል ያላችሁ አቅሙ ያላችሁ፣ ካልሆነ እኛ የምንችለውን ነገር ለማድረግ እንሞክራለን ማለት ነው። ዘመናዊም ይሁን መንፈሳዊ ትምህርት ህፃናት ላይ ካልሰራን እየተበላን ነው ብዬ ነው። ዛሬ በቁማችን ተበልተናል ህፃናት ላይ ስላልሰራንና እችን አደራ ለማለት ነው። የሥላሴ ቸርነት የወላዲተ አምላክ ጣዕሟ ፍቅሯ የቅዱሳን በረከት ይደረብን። የጾመ ነነዌ ነገር ለሰው ሁሉ እንዴት ጥያቄ እንደሆነ ብዙ ሰው እየጠየቀ ነው። ሰኞ ነው የሚጀምረው፣ ነገ ሰኞ ማለት ነው። የካቲት 2 3 4 እስከ 4 የምንገናኘው ጾመ ነነዌን ጨርሰን ነው። እሁድ እዚህ ስለ ጾመ ነነዌ ጉባኤ እንዳዘጋጁ ሲናገሩ ሰምቻለሁ። እዚህ ጉባኤ ላይ ተገኝታችሁ መማር ትችላላችሁ። ስለዚህ ጾመ ነነዌ ሰኞ የካቲት 2 ቀን እንደሆነ እንድናውቅ አደራ ለማለት ነው። እንቅፋት ሳይመታን እሾህም ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን ሰላም ያድርሰን። ሰላም እደሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ተስፋ መንግሥተ ሰማያት ያውርስልን፣ ጸጋውን ክብሩን ያድልልን። ለእኔ ነው። እሺ ለናደሩ ጸጋ ነሳይነ ወሕይወተ ረከብነ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ጸጋን ተቀበልን ሕይወትን ማገኘን ጸጋን ተቀበልን ሕይወትን ማገኘን በመስቀሉ ኃይል ለኢየሱስ
ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። ስለ ዝማሬው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የአስራት ገንዘብ ለካህናት ይሰጣል ያላችሁኝ፣ አይሰጥም። የአስራት ገንዘብ ለአድባራት ለገዳማት በግል ለካህን ለዲያቆን ለመነኮስ አይሰጥም። በኃላፊነት ያሉ ከሆኑ እንደ ኃላፊነታቸው ልንሰጣቸው እንችላለን። ያውም በደረሰኝ ዝም ብሎ በእጅ አይሰጥም። ይህ ስህተት ነው። እንዲህ አይነት ህግ የለም። ወረቀት ተጽፎ አሁን መጥቶ ስላየሁት ነው። ሰላም እደሩ።